እግዚአብሔር ተረት አይደለም፣ አምላካችን ተረት አይደለም። ኢቭን እግዚአብሔር ሌላ ትዳር እንደሚሰጠኝ ሌላ ህይወት እንደሚሰጠኝ ሁሉ ሲናገረኝ እንዴ ትቀልዳላችሁ እንዴ ግን አይነት ነገር ነው የምለውና ለምንድን ነው የራሴን ወስዶ ሌላ የሚሰጠኝ ምን አስፈለገ? አንዳንዶቹ አንቺ ለስንት ሰው ትጸልየለ እንዴት ይሄንን ጸልየሽ ከላዩ ላይ ማንሳት ያቀትሻል? ላይክ እኔ እንደምፈጥረው ያክል ለሰርጉ አንድ ቀን ሲቀረው እናቴ ሊያገባት የነበረው ሰው ሰርጉን ትቼዋለሁ አለ። አይ ቲንክ እግዚአብሔር እኔ እንዳገለግለው አልፈለገም ማለት ነው የሚል ድምዳሜ ላይ ደረስኩኝ። በቃ እዚህኛው ላይ ደግሞ ማለት ታገልኩኝ። እኔ ከተጋባን ከ4 ዓመት በኋላ ለስራ ክፍለ ሀገር ሄዶ ወደ ጌታ ሄደሱ ማለት ነው። ጨሌ ነበር፣ የሆነ ጋቢ ከለር ያለው ጋቢ ነበር፣ ሳንቲሞች ነበሩ። በጣም ማይንዴ ላይ ያለና እየተዘመረ እሱ ጨሌ ተቃጠለ። በዛ ምክንያት እናቴ መኪና ገሽቶት አንዱ ጋር ጥሎት ጌታ ልቤ ሊጠብቅ ነው ብዬ ነው ያመንኩት ማለት ነው። ዘፈን ኃጢአት ነው የሚለው መጽሐፍ ቅዱስ ላይ ያሳየኝ አልኩት። እግዚአብሔር ላይ ጥያቄ አስነሳብኝ፣ ክርስትና ላይ ጥያቄ አስነሳብኝ። አልገባኝም አልኩት ጌታ አልገባኝም። ለምን በዚህ እድሜ ለምን ልታገባው የነበረው ሰው ሽንት ቤት ውስጥ አረፋ ደፍቆ ሞተ ተብሎ ደረሰ። ኢቭን ላገባ ሁሉ ስል አሁንስ ቢሞት ይለኛል ሰይጣን መጥቶ አሁንስ ችጋቤ ቢሞት እምኖርለት ነገር አለኝ የምለው የነበርኩ ሴት እምኖርለት ነገር ጠፋኝ። በጣም በዛኛው በሐዘኑ ጊዜ በጣም ጌታ ሊያጉረመረም ስለነበረ እግዚአብሔር ከኔ አንድ ቃል ፈልጓል። በቃ መጽሐፍ ቅዱስን ዘጋሁት። አናሲሞስ ብሎ ሲጮህ ብሎ ከጫካ ውስጥ ወጣ ማለት ነው። እኔ መጽናናትን እምቢ አልኩኝ። በዚህ ጌታ ብዙ ነገር ይለኛል። በቃ ማለት ኖ እንደዚህ አይደለም፣ ይሄ ፍትህ አይደለም። ለኔ ብርዱ እንዲያንቀጠቅጠዋል ማለት ነው። እንዳልኩ ዝናብ ነው፣ ወንዝ ዳር ነው። አምላክ ላድን ካለ የምር ያድናል እላለሁ። ለምን ጤነኛ ልጅ የማይተርፍበት ነው ቦታ። ጤነኛ አውሬ ምናምን ሁሉ አለ ማለት ነው። እስቲ ጫካ ነው። እግዚአብሔር የዘላለም አምላክ ሆይ እናመሰግናለን። ደግሞ ለዚህ ቀን ስላደረስከን ክብር ላንተ ይሁንልህ። ጌታ ሆይ በቤቴ በጓዳዬ እንደለመንኩክ ብዙ ትውልድ የሚታነጽበት እንዲሆን፣ የሚያርፍበት እንዲሆን፣ የሚጽናናበት እንዲሆን ሞገስና ምህረትን በዚህ ፖድካስት ላይ እንድታሳልፍ ለምንሃለሁ። እግዚአብሔር የዘላለም አባት ሆይ ሁሉን ላንተ አሳልፈን ሰጠን። በጌታ በኢየሱስ ስም በመልካምነት የሆነው ብቻ እግዚአብሔር ሆይ በሐሳብ የሆነው ብቻ በዚህ መካከል እንዲከናወን ለምንሃለን። ክፉ ነገር የታሰረ ይሁን በጌታ በኢየሱስ አሜን። ስሜ ቤተልሔም ፋንታዬ ይባላል። የተወለድኩት እዚሁ አዲስ አበባ ነው። ልዩ ስሙ ፈረንሳይ ለጋሲዮን ይባላል። ከልጅነት ጀምሮ ነው ጌታን ያገኘሁት። ከልጅነት ማለት 12 ዓመት አካባቢ ነው ጌታን ያገኘሁት። አሁን ላይ በአርነት በክርስቶስ ቤተክርስቲያን በሊደርሺፕነት አገለግላለሁኝ። ወደ ጌታ የመጣሁትኝ በእናቴ አማካኝነት ነው። ባክግራውንዴ የኦርቶዶክስ ቤተክርስቲያን የኦርቶዶክስ ቸርች አማኞች ናቸው ቤተሰቦቼ፣ በተለይም እናቴ ወይ እናቴ ቤተሰቦች። ግን እናቴ ደግሞ ጠንቋይ ቤት እንደዚህ በመሄድ ትታወቅ ነበር። ወይም ደግሞ እኔ ልጅ እያለሁ ይሄን እናቅ ነበርና አንድ የጎረቤታችን ሰው ጌታን እንድትቀበል አላዩ ይባላል። አይ ቲንክ ስሙንም አረሳሁትም። አላሁንም አላዩ ይባላል። ከሱ ጋር ሁሉ ጊዜ ጌታን እንድትቀበል ያወራት ነበር፣ ስለ ጌታ ይመሰክርላት ነበርና ብዙ ክፉ ነገር አትናገርም ነበር። አንድ ቀን እስቲ ቆይ አንድ ቀን ትል ነበርና እኔ ለቤተሰቦቼ የመጀመሪያ ልጅ ነኝ። በነገራችን ላይ 4 ልጆች አሉን። 2 ከሌላ ነው የሚወለዱት። ሌሎቻችን የአንድ እናት ልጆች ነንና ሲንግል ማም ሆና ነው እናቴ ያሳደገችኝ። ግን እንደ አጋጣሚ ሆኖ ከሷ ጋር ያደግኩት እኔ ብቻ ነበርኩኝ እና እዛ ጠንቋይ ቤት በምትሄድበት ሰዓት መንፈሱ ምን ሲላት አስታውሳለሁኝ፣ እኔ ድርሻለሁ ሲላት አስታውሳለሁኝ። ይሄን ያወራሁት ለምንድነው ወደ ጌታ የመጣችበት ዋና ምክንያት ይሄ ስለሆነ ነውና እኔ ድርሻለሁ አላት። ጥቂት ወራት ባልሞላ ጊዜ ውስጥ ከአንድ ሰው ጋር ተዋወቀች። ለጋብቻ ድግስ ተጀመረ። የሚያስፈልገው ነገር ሁሉ ያው በዓለም የሚደረገው ነገር ሁሉ ተደረገ። ግን ያልታሰበ ነገር ተፈጠረ። ለሰርጉ አንድ ቀን ሲቀረው
እናቴን ሊያገባት የነበረው ሰው ሰርጉን ትቼዋለሁ አለ። ሰርግ ካርድ ተበትኗል፣ በጣም ብዙ ሰው ተጠርቷልና ደውሎ ሰርጉን ትቼዋለሁ አላት ማለት ነው። እና በጣም ቤተሰብ ተደናገጡ። እኔ በልጅ አይምሮ ያስታውሳለሁ። ቤተሰብ በጣም ተደናገጠ። አባቷ በጣም ነበረ የሚወዳትና የኔ አያት ማለት ነው በቃ እህቶቿን ምናምን መጡ በሰዓቱ። ወይ ራሷን ታጠፋለች ተብሎ ተጠበቀ። ምክንያቱም በጣም ብዙ ነገር ነው የተደረገው። ብዙ ቦታ ሰርግ ካርድ ተበትኗል። አንድ ቀን ነው የቀረው ለሰርጉ። እና እኔ በምን አይነት ልብ እግዚአብሔር ልቧ እንደጠበቀው ባላቅም ልክ የሰርጉ ዕለት እስከ ሰርጉ አንድ ቀን ሲቀረው ስልክ እየተደወለ ሰርጉ ቀርቷል ተባለ። ይሄን በደንብ አስታውስ ነበር። ሰርጉ ቀርቷል እየተባለ እየተደወለ ተነገረ። ከዛ ግን የሰርጉ ቀን እንደማንኛውም ሰው ተጨፈረ። እህቶቿ ነበሩ፣ ጓደኞቿ ነበሩ እና ተጨፈረ። አለፈ ያ ጊዜ። ጥቂት ሳምንታት ካለፉ በኋላ መጀመሪያ ሲመሰክርላት የነበረውን ሰው ጠራቸውና አሁን አንተ የምታመልከውን ጌታ ጋር ውሰደኝ አለችው። ከዛ ሄደች ወደ ጌታ። እናቴ ከሴት አያቴ ወይም ከእናቷ ደግሞ የወረሰችው ቤታችን የተቀመጠ ጨሌ ነበር አስታውሳለሁ፣ እኔ ራሱ ማለት ነውና እሱ ጨሌ እሱ በቃ ደስ አለው። ልጁ ይዟት ቸርች ሄደ። ፈረንሳይ ሙሉ ወንጌል የሚባል ቸርች ነው ጌታን ያገኘችው። እዛ ቸርች ሄደ። ከዛ አንድ ክርስቲያን እህት ቤት ያ ጨሌ እየተቃጨሌ ነበር። የሆነ ጋቢ ከለር ያለው ጋቢ ነበር፣ ሳንቲሞች ነበሩ። በጣም ማይንዴል ያለና እየተዘመረ እሱ ጨሌ ተቃጠለ። በዛ ምክንያት እናቴ በዛ ሰበብ አማካኝነት ጌታን እንደ ግል አዳኟ አርጋ ተቀበለች። ትንሽ ነበርኩ፣ ግን ደግሞ እኔ በዛ ሰዓት ኦርቶዶክስ ቤተክርስቲያን ላይ በጣም ፎከስ አደርግ ነበረ። ማርያም የሚባል ጽዋ የልጆች የጽዋ ማህበር ነበረኝ እና ትንሽ እኔ ቻሌንጅ አደረገኝ። ይህንን እምነት ለመቀላቀል ትንሽ ጊዜ ወሰደብኝ። በኋላ ላይ ግን በቃ አትጫኗት፣ ዝም ብላ ብቻ ቸርች ትምጣ ምናምን ተብሎ እንደ ድንገት እንዳጋጣሚ በቃ እኔ ዝም ብለሽ ቸርች ነው ብላኝ ቸርች ሄድኩኝ። በጣም የሚገርመኝ ነገር ቸርች ውስጥ የነበረው የልጆች ሰንዳይ ስኩል ላይ ጆይን ሳደርግ የነበረው ፍቅር እዛው አስቀረኝ። በቃ ማለት ጌታ ገብቶኝ መጽሐፍ ቅዱስ ገብቶኝ ሳይሆን በልጅነት ልጆቹ በሰዓቱ የነበሩት ልጆች በኔ ባች የነበሩት ልጆች የነበራቸው ትሪትመንት የነበራቸው እንክብካቤ እኔ ሲሄድ የነበራቸው እንትን ፍቅራቸው እዛው አስቀረኝ እና በዛው ቀጠልኩ ማለት ነው። ጌታን ባላገኝ ኖሮ ምን ሆን ነበር ብዬ አሁን ላይ ሳስበው በጣም ዘፈን ወድ ነበር እና ዘፈን ነበረ። ከዛ እዚህኛው ዓለም ላይ ስመጣ ደግሞ ዘፈን ኃጢአት ነው የሚባለው ነገር ስለሰማው አስታውሳለሁ። አንዴ እናቴን ጓደኛ ዘፈን ኃጢአት ነው የሚለው መጽሐፍ ቅዱስ ላይ ያሳየኝ አልኩት። ለምን ይሄን ጌታ ወድጄዋለሁኝ፣ ብዙ ነገሩ ማርኮኛል፣ ግን ልተወው ያልፈለኩት ደግሞ ነገር ነበርና አለ ዘፈን ኃጢአት ነው የሚል አለ መጽሐፍ ቅዱስ ላይ ብሎ እስካሁን ድረስ አረሳውም። ለብዙ ሰው ተናግሬያለሁ። ገላትያ 5:16 አውጥቶ አስነበበኝ እና እስከ ዛሬዋ ቀን ድረስ እሱ ቃል በቃል ይችላሉ ማለት ከዛ ቀን ጀምሮና በዛ የልጅነት ጊዜ ላይ ሰንዳይ ስኩል ጆይን አደረኩኝ። በቃ ይሄ ዓለም በልጅነቴ ተመቸኝ። ይሄ ጌታ ዓለም በልጅነቴ ተመቸኝ። መጽሐፍ ቅዱስ በጣም ነበር ማነበው። እናቴንም ሊያበረታቷት ያው የዛ ጊዜ ክርስትና ደስ የሚለው ሰው ጌታን ሲቀበል በጣም ሰው ቤትህ ይመጣል፣ ይጸልያሉ፣ እንድትበረታ ነው የሚገፉክ በተቻለ መጠን እና በዛ ኢንቫይሮንመንት ውስጥ አደግን። እግዚአብሔር ጥሩ ረዳት፣ እሷንም ጥሩ ካለችበት ተጽናናች። ፍርድ ቤት ክስ ነበረባት። በዛ በጋብቻው በቀረው ጋብቻ ምክንያት የማረሳው ፍርድ ቤት ከሳው ነበር። ምክንያቱም የሞራል ጉዳት አለ፣ የገንዘብ ወጪ አለ እና እሱን በቃ ብላ እልህም ስለነበረ በዛ ፍርድ ቤት ክስ ላይ ነበረች እና ይሄን ታሪክ በጣም አረሳው። ወደ ጌታ ከመጣች በኋላ ደህንነት ተምራ እየተጠመቀች ፍርድ ቤቱም ያው የራሱን ፕሮሰስ እያካሄደ እግዚአብሔር አንድ ቀን እንደዚህ ሲል አሰማው፣ እኔ ፍርድሽን ስለምፈርድ ተይው አላት እና በቃ የልጅነት ወራት ነው፣ ጌታን ቶሎ ቶሎ የምትሰማበት ወራት ነው። ተወቹ ማለት ነው። በሚገርም ሁኔታ በሁለት ወር ባልሞላ ጊዜ ውስጥ ልታገባው የነበረው ሰው ሽንት ቤት ውስጥ አረፋ ደፍቆ ሞተ ተብሎ ደረሰን ወሬ እና ደነገጥኩኝ። እኔ
እግዚአብሔር እንደዚህ ተናግሮ ነበር እንደዚህ ሆነ ብዬ በጣም ደነገጥኩ ማለት ነውና ከዛ በኋላ ብዙ ራሷን እሷ ላይ ያሳለፈው ውጣ ውረድ አለ። እግዚአብሔር አሁን ባይዘው ወደ ጌታ ሄዳለች። እግዚአብሔር ራሱ ያሳለፋት ያ ጊዜ አለ። ግን እኔ ወደ ጌታ ለመምጣቴ ያ ታሪክ ምክንያት ሆነ። ከዛ በኋላ ያው ወደ 12 ዓመት 7ኛ ክፍል ማረሰው 12 13 ዓመት ነው ወደ ጌታ የመጣሁት። እዛ ሙሉ ወንጌል ደህንነት ተማርኩኝ፣ እዛው ተጠመቅኩኝ፣ እዛው ልጆች ኳየር አገለግል ነበር። ሰንዳይ ስኩል ላይ አክቲቭ ነበርኩ በጣም 1 2 3 እንደውም ተሸልሜያለሁ። ከዛ ያው ወደ ወጣትነት ደግሞ ስንሄድ በወጣት አገልግሎት አስተባባሪነት በሰዓቱ የነበሩ መሪዎች ሲያስረክቡ አንዷ ሆኜ ተመረጥኩኝ እና በቃ ደስ የሚል ከጌታ ጋር የነበረኝ ብዙ ዓለምን እስከዛ ሰዓት ድረስ ብዙ ዓለም ላይ ብዙ አክቲቭ አልነበርኩም፣ አላቃትም። በዛች እድሜ ጌታ በራሱ ፍቅር ስውር አድርጎ ያችን ከባድ ዘመን አሳለፈኝ እና 19 ዓመት አካባቢ ላይ በመሃል ምንድነው ማስታወሰው መሰለ ወደ ጌታ ከመጣን በኋላ እኔም እናቴም በጣም እኔ አገልግሎት ፍቅር አለኝ፣ የመዘመር ፍቅር አለኝ፣ የቃል ፍቅር አለኝ እና ቸርች ብቻ ነው በቃ ላይፌን የምፈልገውና በዛ ምክንያት ከእናቴ ጋር ደግሞ አለመግባባት ተፈጥሮ ነበር፣ ሰፊ አለመግባባት እና እሷ አሁን ላይ ስረዳው ያሳለፈችው ባክግራውንድ ስላለ እንዳልኩ አራት ናቸው ወንድምና እህቶቼ፣ 2 ወንድ 2 ሴት ነን። እኔ መጀመሪያ ልጅ ነኝ። በዓለም ብዙ ስላሳለፈች እሱን ምደግመው እንዳይመስላት ስለምትፈራ ይሆናል ብዬ አስባለሁ። አሁን ላይ በጌታም ባትሆን ያኔ እኔ በጌታም ብሆን ግን ሴትነቴን ስለምትፈራ ወጣትነቴን ስለምትፈራው ብዙ ቸርች ላይ በጣም እንትን ነበረች። እኔ ደግሞ ኃይለኛ የጌታና የቸርች ፍቅር ውስጥ ነበርኩና እየተደበኩ ያውቃሉ። አሁን ፈረንሳይ ሙሉ ወንጌል አካባቢ ያሉ ሰዎች፣ ፈረንሳይ ያሉ ሰዎች ብዙ ነው እየተደበኩ ስመለስ ትገረፍ ነበር። ቸርች ሄጄ ኳየር ልክ አጥፍቶ እንደመጣ ልጅ ስመለስ እገረፍ ነበርና በጣም ግን ይሄ እንትን እያልኩኝ ስመጣ ቻሌንጁን አልቻልኩትም። ከዛ ህይወት ከካሳንጅስ ህይወት ብርሃን የሚያገለግል አንድ ሰው ጋር ተዋወቅኩ ማለት ነው። በ18 በ17 ዓመት ተዋወቅኩ። የተዋወቅኩት ወንጌል ስርጭት ነው ባይዘው። ከዛ በኋላ በትምህርት ቤት ፌሎሺፕ፣ ግሬት ኮሚሽን፣ አብያተ ክርስቲያናት ህብረት እነ ለማ ደገፋ በጣም አሁን ለዚህ ወንጌል እግዚአብሔር ይባርካቸው አይ ቲንክ ይደርሳቸዋል ብዬ ስለማስብ ነውና ወንጌል ያሰሩ ነበር ከቸርች ጎን ለጎን ማለት ነውና እዛ ላይ በጣም ወንጌል ስርጭት እንወጣ ነበር፣ ወንጌል እንሰራ ነበር። ምንም አይነት ፍርሃት የለንም ወንጌል ስንሰራ። በየክፍለ ሀገሩ ነው የሚካሄደው። በተለይ ክረምት ላይ ሚሽን የሚባል አለ ታላቁ ተልእኮና ከአብያተ ክርስቲያናት ጋር በመተባበር ማለት ነው። እና እዛ ወንጌል ስርጭት እየሰራሁኝ ከዚህ ሰው ጋር ተዋወቅኩኝ 18 ምናምን አካባቢ ነው። እንዳልኩ ከቤት በጣም ቻሌንጅ ስለነበረብኝ የኔ ፍላጎት ምንድነው በቃ ቶሎ አግብቼ ዝም ብዬ አገልግሎት ልቀጥል ነበርና 19 ዓመቴ ላይ የመጀመሪያው የሙሉ ወንጌል ህፃን አግቢን ይሰሩ ነገር 19 ዓመቴ ላይ ተዳርኩኝ በሙሉ ወንጌል እና ከህይወት ብርሃን ካሳንጅስ ህይወት ብርሃን እሱ ወደኔ መጣ። እኔ በጣም ብዙ አገልግሎቱ ስለነበርኩኝ እሱ ስራ ላይ ስለነበር እሱ ወደ እዛ መጣ። ተጋባን። እዛው አካባቢ ተከራይተን አገልግሎታችን ቀጠልን። ወጣት አገልግሎት ላይ በጣም ነበር እምንሰራው ማለት ሰዎች በእግዚአብሔር ፍቅር እንዲነኩ በሚያደርግ አገልግሎት ነበረ ስናገለግል የነበረው። ወደ 4 ዓመት ካልተሳሳትኩ ወደ 4 ዓመት አካባቢ ካገለገልን በኋላ ከባድ እንግዲህ የህይወት ቻሌንጅ ምለው ያኔ ነበር እና ከተጋባን ከ4 ዓመት በኋላ ለስራ ክፍለ ሀገር ሄዶ ወደ ጌታ ሄደሱ ማለት ነው። በጣም ኢሞሽናል የሚያደርገኝ ታሪክ ነው ይሄ እዚህ ላይ ስደርስና በጣም ከበደኝ። በጣም ጌታን ወደዋለሁ፣ በጣም ማገልገል ፈልጋለሁ። ኢሚዲየትሊ ክርስትና ላይ ጥያቄ አስነሳ እና አንተን ማገልገል በጣም ከንቱ ነው አልኩኝ ጌታ።
እና ዋይኖት ምንድነው ጥፋቴ ምንድን ማለት በጣም ሰላማዊ የሆነ ትዳር ነው የነበረኝ የልጅነትም ነው እና ይሄንን በቃ መቋቋም አልቻልኩም ጌታን አልተውኩትም ያው እንዳልኩክ በዛኛው በቲኔጅ በነበርኩ ሰዓት በጣም ቃል ወዳለሁ የእግዚአብሔርን ቃል በጣም አነባለሁ ስቲል እንኳን ለሰዎች እኔ የማወራው ከየትኛውም ሰው ይልቅ የእግዚአብሔር ቃል ሰው ውስጥ ሲኖር በጣም ያጽናናል ብዬ አስባለሁና እሱ ቃል ደግፎኛል እኮ ግን ላይፌ ላይ መጣው ይሄ ቻሌንጅ ደግሞ እንትን አደረገ የእግዚአብሔር ላይ ጥያቄ አስነሳብኝ ክርስትና ላይ ጥያቄ አስነሳብኝ አልገባኝም አልኩት ጌታ አልገባኝም ለምን በዚህ እድሜ ለምን አልኩት ምን አረፋ ወደ 2 አመት ምናምን ማለት ከሐዘኑ በኋላ እሱ ወደ ጌታ ሲሄድ በአደጋ ነው ሄደው እሱ ወደ ጌታ ሲሄድ አራስ ነበርኩኝ 6 ወር አራስ ነበርኩና በቃ እሷን እንትን ማለት አቃተኝ እናቴ ወሰደቻት እሷን የሆነ እምኖርለት ነገር አለኝ የምለው የነበርኩ ሴት እምኖርለት ነገር ጠፋኝ ብዙ ነገሬ የተቀየረበት ወቅት ነበር ያ ወቅት ኦፍ ኮርስ ጌታን ወደዋለሁ ግን ደግሞ ትረስት አጣው ጌታ ላይ የመጀመሪያው ጥያቄ ምን አረኩ ነበር ለምን ዋይ ለምንድነው ይሄ ሆነው በጣም ብዙ ነበረ ፕላናችን በተለይ ደግሞ ከአገልግሎት ጋር በተያያዘ እና እንዴ አንተን ማለት እንደዚህ ነው ወይ አንተን መስማት እንደዚህ ነው ወይ አንተን ማገልገል እንደዚህ ነው ወይ ልጅነቴን መስጠት እንደዚህ ነው ወይ የሚሉ ጥያቄዎች በቃ አረፍት ነሱኝ ማለት ነው እና አገልግሎቴን አስረከብኩ ከላፍቶ ወደዚህ ወደ ላፍቶ አካባቢ ከፈረንሳይ ወደ ላፍቶ መጣው ያው ኑሮን ቀጠልኩ ብቻዬን እናቴ ልጄን ይዛዛ ቃሊቲ አካባቢ ነበር የምትኖረው እንዳልኩክ በዛ ሁሉ ውስጥ ግን ማረሳቸው በልጅነት ዘመን በቃ መጽሐፍ ቅዱሴን ዘጋሁት ኦፊሻሊ ባክ አላረኩም ግን ደግሞ ቸርች ሜዳ አስጠላኝ ቢያንስ ለ2 አመት ዝም ብሎ ያገኘው ቸርች ሄዳለሁ ግን ምንም የምጠቀመው ነገር የለም ምዘምረው ያማቀው የጌታ ፍቅር ምናምን አጣሁት 2 አመት አካባቢ እሱ ከሞተ ከ2 አመት አካባቢ ውስጥ ማለት ነው በቃ ዝም ብሎ የሚዋዥቅ ላይፍ ነገን ሳስብ ተስፋ የሚባል ያጣሁበት ኢቭን ቸርች ሄጄ ሰባኪው ወይ ምስክርነት አለኝና እንደዚህ አጎቴ ታሞ አባቴ ታሞ እናቴ ታማ ባሌ ታሞ እግዚአብሔር ልትፈውሰው ይገባሃል ምናምን ብዬ ስጸልይ እግዚአብሔር ፈወሰልኝ ብሎ ሰባኪው ሲያወራና ሰዎች እልል ሲሉ ለኔስ ጊዜ ነው ጥያቄ ለኔስ ጊዜ ለምን የሚል ነበርና በጣም ከባድ የሆነ 2 አመት አሳለፍኩኝ መጽናናትን እምቢ አልኩኝ ሁሉ ጊዜ ስመሰክር እላለሁ በሚደርስብን ነገር ላይ መንፈስ ቅዱስ ሊያጽናና ሁሉ ጊዜ አለ መጽናናትን መፍቀድ ግን የባለቤቱ ድርሻ ነው እላለሁና እኔ መጽናናትን እምቢ አልኩኝ በዚህ ጌታ ብዙ ነገር ይለኛል በቃ ማለት ኖ እንደዚህ አይደለም ይሄ ፍትህ አይደለም ለኔ ትክክለኛ ፍትህ አይደለም ለኔ ነበር ምለውና ያው በዘመናት መካከል እግዚአብሔርን ተከራክሮ ያሸነፈው የለም እና አሁን ላይ ሳየው የምርም እግዚአብሔር ሊያጽናናኝ መጥቶ ለመጽናናት አለመቻሌ ነው ያን ሁሉ ጊዜ ያን ሁሉ ሲዝን ኢቭን እግዚአብሔር ሌላ ትዳር እንደሚሰጠኝ ሌላ ህይወት እንደሚሰጠኝ ሁሉ ሲናገረኝ እንዴ ተቀልዳላችሁ እንዴ ግን አይነት ነገር ነው ምለውና ለምንድን ነው የራሴን ወስዶ ሌላ የሚሰጠኝ ምን አስፈልገ ያው ሰው የሚልህ ነገር ብዙ አለ እግዚአብሔር አዋቂ ነው ከዚህ ብዙ ነገር ነው የሚለው እኔ በዛ ሰዓት እሱ አይገባኝ በቃ እሱ እኔ ጋር መኖር አለበት ነው ምለውና ከ2 አመት ከምናምን በኋላ በቃ ጌታ በኃይል ተናገረኝ እኔ ባንቺ ምሰራው ስራ አለ እንደገና ታጠቂ እንደገና ተነሺ አንቺ በጣም ለትውልድ ታስፈልጊያለሽ የሚል ነገር እንደገና ማጽናናቴን ተቀበይሽ በይ ብሎ ጌታ ተናገረኝ አጋጣሚ በሚመስል መልኩ ወደ ዘጻት ቸርች ሄድኩኝ እና ትዝ ይለኛል
የሚዘመረው በሰዓቱ ዘጸአት ኳየር የሚዘምሩት መዝሙር እግዚአብሔር ተረት አይደለም የሚል መዝሙር አላቸው እና ውስጤ የነበረውን የዛን ጊዜ የነበረውን የልጅነት ጌታን የማገልገል ነገር እዛ ቁጭ ብዬ ፍንቅል አድርጎት ሲያወጣው በጣም በብዙ እንባ ነበረ። መዝሙሩን አላውቀው እንትን ላይ ነው ስክሪን ላይ ነው የማየው፣ ግን እግዚአብሔር ተረት አይደለም፣ እንዳለፈ ዘመን የሚወሳ አይደለም፣ እሱ እግዚአብሔር ነው፣ እሱ ሕያው ነው እየተባለ ይመለክ ነበርና በማላውቀው እንባ ታጥቤ መዝሙሩን የኔ መልእክት እስኪሆን ድረስ ስሰማው አስታውሳለሁኝና ከዛ በኋላ በቃ እዚሁ ልቀር፣ ከዚህ በኋላ በቸርችም አለመያዝም ፌር አይደለም የሚል ውሳኔ ወሰንኩኝ። እኔ ላፍቶ ስለነበርኩኝ እዛ ተያዝኩኝ። እዛ ሲያዝ ሴል ግሩፕ አለ፣ ያው በሴል ግሩፕ ትያዛለ። በጣም ጥሩ አይነት ምነው የምርም ደግሞ በጣም ቴንኪው፣ በዚሁም አጋጣሚ ቴንኪው የምላቸውም ሰዎች ስላሉ እዛ ተያዝኩኝ። ሴል ግሩፕ ግቢ ቅዳሜ ተባልኩ፣ ገባው። ምንድነው እዛ አሰራሩ ልክ መጀመሪያ ወደ ቸርች ጆይን ስታደርግ መንፈሳዊ አባት ይኖርሃል። ከዛ ስላንተ ባክግራውንድ ትጠየቃለህ እና እሱን አግኙ ምናምን ተብዬ አበባው አሁን ፓስተር ሆኗል፣ አበባው ፈለቀ፣ እኔ አባቴ ነው የምለው፣ እሱ አገኘኝ ማለት ነውና ሲያየኝ አወራሁት። በቃ አሁን ላንተ ያወራሁትን በሙሉ አወራሁት እና ሳወራው እንደዚህም እየታጠብኩ ነበር ማወራው፣ አረሳውም። እንደዚህ ፊት ለፊት ላይ ቁጭ ብለን በኋላ ያለኝ አንድ ነገር ነው፣ በጣም አንቺ ልጅ ነሽ፣ ገና ብዙ እግዚአብሔር ባንቺ ይሰራል። በቃ እግዚአብሔር የወደደውን አድርጓል በሱ ህይወት፣ ባንቺም ህይወት። እኛ አሁን ወደሱ ወደ ጌታ ነው የምንሄደው፣ ወደሱ ነው የምንሄደው እንጂ እሱ ወደኛ አይመጣም። ስለዚህ ባክሽን በቃ ታገለግያለሽ፣ የነበረሽን አገልግሎት እዚህ ቦታ ትቀጥያለሽ ብሎ ብዙ አለኝ እና በቃ እሺ አልኩት። ያው ማይመስልህ ነገር የለም እሺ አልኩት። ቀጠልኩኝ እና አያያዙን ሳየው በጣም ሲሪየስ ነው። ስቀር ይደውላል፣ ሳረፍድ ለምን ይላል እና እንትን አጣሁኝ። ይሄ እንዴ እንደዚህ ደግሞ አልለመድኩም፣ በፊት የነበርኩበት እንደዚህ አልለመድኩም እና እዚህ እንደዚህ የለም፣ ከመጡ በቃ መምጣት ነው ምናምን እያልኩ ኮስተር ምናምን ሲል መጀመሪያ ላይ አልገባኝ። እውነት ለምናገር ቸርች አይደል እንዴ? ቸርች ከሆነ በቃ ስፈልግ ነው የምመጣው፣ ስፈልግ ደግሞ ሲመቸኝ ነው የምመጣው። አይ አይደለም እንደዚህ። እየቆየው እየገባኝ መጣ። እግዚአብሔር የህይወቴን ዓላማ እዛ ቦታ ላይ ያስተካከለው በጣም ብዙ ዋጋ ከፍሎ አይ ቲንክ 5 ዓመት ከዛ በኋላ ወደ መቀሌ አጥቢያ ፓስተር ሆኖ ስለሄደ ከዛ በፊት ባሉት 5 ዓመታት ውስጥ ህይወቴ በሱ ተሰራ። እንደገና የምኖርበት ዓላማ ገባኝ። እንደገና ለምን እንደምኖር ገባኝ። እንደገና እግዚአብሔር ለካ እኔም ጋር ያልተቋረጠ ነገር አለው፣ እኔም ጋር ተስፋ አለው። ለካ እግዚአብሔር እንደገና እኔንም ሊያስቀጥልኝ ይችላል የሚለው ነገር በጣም ገባኝ። በዛ ሁሉ መሀል ግን በጣም አስቸግረው ነበር። አስቸግረው ማለት ሀዘኑ ሲመጣብኝ ድርግም አድርጌ ጥቁር ለብስና ቸርች እሄዳለሁ ማለት ነውና ከዛ ሁሉ ህዝብ መካከል አንዳንዴ ለይቶኝ ነይ ይልና ወደ ጓሮ ያወጣኝና ደሞ ዛሬ ምን ሆንሽ ምናምን የሚለኝ ምንም አልለውም። በቃ አልቀሼ እሱም ለቅሶዬን አስጨርሶኝ ተይ ቤቴ እግዚአብሔር እኮ አዋቂ ነው እና ማለት በእግዚአብሔር ስራ ላይ ለምን ማለት አትሺ በቃ የወደደ አንቺንም ነገ ቢወስድ በቃ እሱ የፈለገው ነው የሚያደርገው አለኝ። ጌታ እየረዳኝ መጣ። እግዚአብሔር ሐዘን ከውስጤ እያወጣ ባንዴ መቼስ አልልህም ባንዴ አልልም እና እያወጣ መጣ። ከዛ ጸሎት አገልግሎት ውስጥ እዛ ጆይን አደረኩኝ። ከጊዜ በኋላ ጆይን አደረኩኝ። በደንብ በቃ አምልኮ ምን ማለት እንደሆነ፣ እግዚአብሔርን ምን ማምለክ ምን ማለት እንደሆነ፣ ለምን መኖር እንዳለብኝ በደንብ አስተማሩኝ የእውነት ለመናገር እና በዚሁ አጋጣሚ በእውነት የዘጸአት መሪዎችን አባቴን አበባውን እግዚአብሔር ይባርካችሁ ልል እወዳለሁና በጣም ህይወት የተሰራበት ቦታ ነው። በጣም አሁን ላለኝ የመሪነት አሁን ላለበት ቸርች ሊደርሺፕን ከውስጤ እንዲወጣ የሆነው እዛ ቦታ የተሰራሁት ነው እና በጣም ላመሰግናቸው እግዚአብሔር ይባርካቸው ልላቸው እኔ ላይ ኢንቨስት ላደረጉት ነገር በጣም ሳይሰስት ነው። እኔ አሁን ሳይሰስት ነው በቃ እኔ ብቻ አይደለም ወደ 10 ምናምን ልጆች ባልሳሳት አሉንና ለእያንዳንዱ ሰው ጊዜ ሰጥቶ
አሁን አንቺ እንዴት ነው የምታገለግዩ ካልከኝ እሱን ኮርጄ ነው ማገለግለው። ላይ ኢንቨስት የተደረገው ነው ኢንቨስት ማደርገው አሁንና ያው አይቀርም እግዚአብሔር የተናገረው ነገር። ከዛ በኋላ ብታገቢስ ተባልኩ ማለት ነው። ኦልሞስት እንግዲህ ከስንት ባልሳሳት ከ6 ዓመት በኋላ ከሱ ከሞተ ከ6 ዓመት በኋላ ብታገቢስ ተባልኩ። በጣም የሚገርመኝ ነገር ትንሽ ቻሌንጅ አደረገኝ። አንደኛው ስማቸው ተመሳሳይ ነው እና እሱን ማለት ስሙን ስሰማ ስለምረበሽ ሌላ ስም ቢኖረውም ብዬ ተመኘው። አንድ ደግሞ ማመን አለብኝ፣ በቃ ይሄን ነገር ማመን አለብኝ የሚለውን ነገር ልጄ ዛኔ አድጋ እንግዲህ ወደ 5 ዓመት ምናምን ይሆናታል። አሁን 16 ዓመት ሆኗታል እና በቃ ትንሽ ከበደኝ፣ ግን በቃ እሺ ብዬ እግዚአብሔር ከሰጠኝ ሰው ጋር ማውራት ጀመርኩኝ። ሙሉ ነገር የተቀበለው ሙሉ ነገር ማለት ነው እና ኢቭን በጮኝነት ላይ ሆነን በቃ ያኛው ታሪክ ይመጣብኛል እና ያኛው ታሪክ መጥቶብኝ ራሱ ኢቭን ስነግረው በቃ እግዚአብሔር አሁን ሌላ ህይወት ሰጥቶሻል እና ስቲል ትግስቱ እንዴት አድርጎ እግዚአብሔር መካስ እንደሚችልበትን ያየውበት ነው ደግሞ ይሄኛው ማለት ነውና ልጄ ትዝ ይለኛል። እኔ እኮ ወንድም የለኝ እህት የለኝ ምናምን ትለኝ ነበርና ኢየሱስ እኮ ሲሰጥ ነው ልጅ እላታለሁ። ለምን ውለጃ ማግባት አለብኝ መጀመሪያ እኮ አግቢያ። ልጅ በጣም ተወድ ነበርና እኮ ማሚ አግቢያ ምናምን ትላለች። አብጊያ ትባላለች። በጣም አስተዋይ ልጅ ነች። 16 ዓመት ሆኗታል አሁንና በቃ የሷም እንትን በቃ እውነት ነው እኮ እስከመቼ እንደዚህ ሆኜ እቀጥላለሁ ምናምን የሚለው ነገር እንትን አለኝ። ከዛ ከሱ ጋር ጮኝነት ጀመርን። ብዙ ነገር ነው ያለፈው። በዚህ መካከልም ብዙ የኋላ ነገር እየመጣ ሁሉ አስቸግሬያለሁ በጣም ማለት ነው። ኢቭን ላገባ ሁሉ ስል አሁንስ ቢሞት ይለኛል ሰይጣን መጥቶ አሁንስ ድጋሜ ቢሞት እና እውነት እኮ ነው በስመ አብ እኔ የሆነ ገፊ ነገር ምባልም ይመስለኛል እና ቢቀርብኝስ ስለዋለው መሬ እኔ እጃ እንዳልኩ ጋበባውን ይሄ ነገር ቢቀርብኝስ እና ተሰቃይ እሱም ተሰቃየ በቃ እና እንዴ አይተሽዋል አለ ማለት መሞቱን እርግጠኛውን ሻረድ ይለኛልና አዎ እሱማ ግን በቃ ድንገት ቢመጣስ ስላለውና ይሄ ኮንፊዥን ውስጥ ገብቶ እንደገና ሌላውንም ሰው ኮንፊዥን የሚከት ማንነት ውስጥ ነበር የነበረኝና ጌታም እየረዳኝ እንደው በብዙ ሰዎች ጥረት በአሁኑ ባሌም ጥሩ ፍቅር ጥሩ እንክብካቤ ለኔም ለልጄም ጥሩ ፍቅር ጥሩ እንክብካቤ በማሳየት ወደ ትዳር ዓለም ገባው ማለት ነው እና ዘጻ ቸርች ቤተሰብ ሆነው በሚገርም ሁኔታ ዳሩን እንደገና ደግሞ ሌላኛው የህይወት ክፍል ጀመረ ማለት ነው እና ከዛ ኳየር ውስጥ ጆይን አደረኩኝ። በዘጻት ኳየር ውስጥ አገለግል ነበረ። እግዚአብሔር እዛ ውስጥ በቃ ኦልሞስት ሐዘኔን ከውስጥ ያወጣ እኔ ለጌታ እንደማስፈልግ ለትውልድ እንደማስፈልግ ለቤተክርስቲያን እንደማስፈልግ ሞር እየገባኝ መጣ። እግዚአብሔር እነዛን ሁሉ ጊዜያቶች ያሳለፈኝ ለሌላው መጽናኛ፣ ለሌላው ሰላም፣ ለሌላው እግዚአብሔር ከዚህም ያወጣል። እውነት ለመናገር የፈረንሳይ ቅዱሳንን ሁሉ በዚያው አጋጣሚ ቴንኪው ማለት ፈልጋለሁ። ማለት እቺ ልጅ እንደገና ሰው ትሆናለች ሁሉ የተባለ ሐዘን ውስጥ ነው የገባሁት ማለት ነውና በጣም ይጸልዩልኝ ነበር እንደገና እግዚአብሔር ህይወት እንዲሰጠኝ እንደገና ትዳር እንዲሰጠኝና በቃ የኔን ማግባት ሲሰሙ ብዙ ሰው ነው ጌታን ያመሰገነው ሁኔታዬ ስለማይመስል ማለት ነውና ልጅም ነበርኩ። ከዛ እንደገና የነበረኝ ጥልቅ ሐዘንም ወደዚህ እንደገና ሌላ ትዳር ተጀምሮ እንደገና ህይወቷ ተስተካክሎ የሚል እምነት አልነበራቸውም። በቃ ብሎ ተንካራታች አይነት ሴት ሆኜ ነበረ እና በኋላ አገባው። አግብቼ አመት ምናምን ቆይቼ ነው መሰለኝ አመት ምናምን አካባቢ ላይ ደግሞ ወለድኩ። ወንድ ልጅ አናሲሞስ ይባላል። ወንድ ልጅ ወለድኩ። እዛው አገልግሎቴ እዛው ቀጥሏል። እንደገና ደግሞ ሌላ ቻሌንጅ በሱ በኩል መጣ ማለት ነው እና እሱ በተወለደ በ2 ዓመት ከምናምኑ ስንጠራው አቤት አይለንም።
አክቲቭ ነው፣ መዝሙር ምናምን ሲያይ ይዘምራል አብሮ፣ ግን አቴንሽን አይሰጠንም። እና እኔ እንዳልኩ የመጀመሪያ ልጅ አለችኝ፣ ለባለቤቴ ደግሞ የመጀመሪያው እሱ ነው። እና እኔ ልጅ ስለማቅ እንዴት ነው ግን ጉዳዩን ባላቀው የሆነ ነገር ግን ችግር አይነት ነገር እንዳለ ይታወቀኛል። ከስራ ሲገባ ልጅ በፊት ያችኛዋ ልጅ እንደምትሆነው አይሆንም ምናምንና በጣም ኮንፊውዝድ ሆነ ማለት ነውና ከስንት ጊዜ በኋላ አንድ ልደት ላይ ወሰጀው እስቲ ልጅ አሳየው የሚል ነገር በደረሰኝ ማለት ነው። እና ለምን አልኩ፣ ምክንያቱም ፊዚካሊ እንዲህ ስታየው ጃይንት ነው፣ ምንም ችግር አይነት አታይም። በጣም ደነገጥኩኝ። ከዛ አንዲት ባለሙያ ሳማከር ከኦቲዝም ጋር እንደሚኖር ተነገረኝ። ይሄ ደግሞ ሌላ ከባዱ የህይወት ፈተና ነበር። እና ደነገጥን ሁላችን። ብቻ ይሄ አልኩኝ እኔ ማለት ምን እላለሁ መሰለህ፣ እኔ አንዳንድ ጊዜ እግዚአብሔር አንዳንድ ሰዎች ላይ የሚያመጣው ነገር አቅማቸውን የሚሰጠውን ጸጋና አቅም ያህል ብዬ አስባለሁና ከበደኝ። በቃ ያኔ እኔም ከበደኝ፣ እሱ ባለቤቴም ከበደው። በጣም ኮንፊውዝድ ሆነ። በተለይ እኔ እንደ ጌታ ሆይ እኔ በቃ ከቻሌንጅ ነው የተፈጠርኩት አይነት ነገር ውስጥ ገባው። ጥሩ ጌታ የረዳኝ ምን መሰለህ፣ በጣም በዛኛው በሐዘኑ ጊዜ በጣም ጌታ ሊያጉረመረም ስለነበረ እግዚአብሔር ከኔ አንድ ቃል ፈልጓል። አንተ ትክክል ነህ በይ የሚል ቃል ከኔ ፈልጓል። እኔ ደግሞ ለኔ ትክክል ያልመሰለኝ ነገር ለአንተ ትክክል አይደለም የሚል ክርክር ውስጥ ገብቻለሁና ልክ የዚህኛውን የልጄን ኬስ ሰማ የመጀመሪያ ያልኩት በቃ አሁን እንደባለፈው አልወድቅም አልኩት። ጌታ አሞኛል፣ ግን አንተ ትክክል ነህ፣ ሰጪው አንተ ነህ። አሁን መጥቼ ደግሞ አረፍኩ ስል እንዴት ነው እና በሱ ደግሞ ማለት በቃ በጣም ብዙ ጸልያለሁ። እኔ በጸሎት አገለግላለሁ እንዳልኩና የሰው ምላሽ ከባድ ነበር። አንዳንዶቹ አንቺ ለስንት ሰው ትጸልየለ እንዴት ይሄንን ጸልየሽ ከላዩ ላይ ማንሳት ያቀትሻል ላይ ከኔ እንደምፈጥረው ያክል እና አንዳንዱ ከምታልፈው ቻሌንጅ አምነህ ከእግዚአብሔር ጋር ተስማምተህ ከምታልፈው ቻሌንጅ ይልቅ አዘባክ የሚመጣብህ ኮመንት በጣም ከባድ ነው። እና አይገርምህም? ግን እኔ የእግዚአብሔርን ጸጋ ሁሌ ነው የሚገርም እና ብዙ ጊዜ ሳገለግል አወራዋለሁ ስሰብክ ምን ስልም እግዚአብሔር በእኔ ህይወት ልክ ነው እላለሁ። ልክ ነው። ሰዎች ልክ አይደለም ቢሉም ኢቨን ሁኔታ የኔ ቤት ያለው ሁኔታ ልክ አይደለም ቢለኝም ግን እግዚአብሔር በእኔ ህይወት ልክ ነው እላለሁና ያገባው ጊዜ የእሱ ቤተሰቦች ጋር ስተዋወቅ እናቱ ትዝ ይለኛል። እኔ ምንም ማለት ባክግራውንድ ስላለኝ እኔ እሱ ደግሞ ምንም አይነት ባክግራውንድ ስላለው እንደ ሰው ትፈራለህ። ምን ይሉኛል እኔ ልጅ አለኝ ከነ ልጄ ይቀበሉኝ ራሱ አማች ላይ ራሱ የሚመጣበት ነገር ማለት ነው። በመሀል አንድ ነገር ትዝ አለኝ። እሱን ልበል። ወደ ጋብቻ ከመሄዴ በፊት ልክ ባለቤቴ እንደሞተ እናቱም አባቱም አሉ ስቲል በህይወት አሉ። የሱ በጣም የሚገርሙ ሰዎች ናቸው በጣም ማለት ነውና አባትየው አባባ ነው የምንለው እኛ ስቲል አባቴ ነውና አባባ ሰይፉ ነው የምንለው። እኔ ማንም ጋር ይኖራል ብዬ እስከማላስብ ድረስ እሱ ወደ ጌታ በሄደ በ6 ወር ወይ አመት አልሞላው እና ቁጭ አድርጎኝ የኔ ልጅ በጣም ገና ልጅ ነሽ፣ እንዲህ ብለሽ ዘመንሽ እንዳያልፍ አግቢ እና በጣም አለቅስ ነበር። ምን ሆነክ ነው? አባቱን ነው ማወራህና በነገር ላይ ሳገባም ስሞሸርም የነሱን ጉልበት ስሜ ነው የወጣሁት እና ባርከውኝ ነው የወጣሁት። እንደዛ እያለ መክሬ ነበር፣ አግቢ አንቺ ገና ልጅ ነሽ
በጣም ይጸልይልኛል ጭምር ማለት ነውና አይ ቲንክ ይሄ በደረሰው ጊዜ በጣም ላመሰግነው ስለፈለኩ ነው። ሰይፉ ቴቴ በጣም ትልቅ ፋሚሊ ትልቅ ባለውለታዬ ናቸውና ሁሌ ይሉኛል አንቺማ በአማች ተባርከሻል ምናምን ይሉኛል። እኔ እነሱ ቤት ሄጄ እኔ ልጅ መመስል በጣም እንትነን በጣም ክሎዝ ነን። በጣም ነው የሚጸልዩት። በጣም የጸሎት ፋሚሊ የጸሎት ሰዎች ናቸውና ሁሌ ግርሜ ነበር ሳስብ ማለት ነውና አግቢ ገና ልጅ ነሽ አንቺ። እሱ ወደ ጌታ ሄደ። በቃ በጣም ነው ያዘኑት። ማለት ልጅን ማጣት ማለት ምን አይነት ከባድ ነገር እንደሆነ አስበውና ሳገባ ይሄ ፕሮሰስ ሲጀመር ሄድኩና የእናንተን ጉልበት ነው ስሜ መውጣት የምፈልገው አልኳቸው። እንዳልኩትም እነሱም ያው ታገኙልኝ። እነሱን ጉልበት ስሜ ነው ወጣሁትና በጣም ደስተኛ ነኝ በዚህ ማለት ነው። ከዛ ወደዚህኛው ትዳሬ ስመጣ እናቱም አባቱም ነበሩ። አሁን እንኳን አባቱ ወደ ጌታ ሄዷል። በመሃል እናቱ እስካሁን አለች። በጣም ሌላ ደግሞ ለኔ በረከት አሁንም እሱ እናቱ ነች እስኪገርመኝ ድረስ ማለት ነውና የእሱ እናት ሳይሆን የኔ እናት ነው የምትመስለኝ አሁን ላይ ማለት ነው። እና በሁሉም መቼስ አትጎድልም ማለት እግዚአብሔር አንዳንድ ጊዜ እዚህ ጋር እንትን ሲልክ እዚህ ጋር ደግሞ ይክሳል። እና እኔ አንቺ የጸሎት ሴት ከሆንሽ ለልጄ ሚስት ትሆኛለሽ፣ ልጅሽን እንደ ልጄ ነው የማየው ብለዋሉ። ልተዋወቅ የሄድኩ ጊዜ ማለት ነውና የምርም እሷም አሁንም በጣም የጸሎት ሴት ነች። ስለተቀበላችሁኝ ቴንኪው ማለት በዚሁ አጋጣሚ ስለምፈልግ ነውና ምን ልልክ ነው ብቻችንን እዚህ እንደደረስን አይደለም። አንዳንዴ የሚታሰባል የብዙ ሰዎች ውጤት ነን። የብዙ ጸሎት ሰዎች፣ የብዙ መልካም ሰዎች፣ ኢቭን የብዙም ክፉ ሰዎችም ውጤት ነን። ለምን አንዳንድ ክፉ የምንላቸውም ሰዎች ገፍተው ነው እግዚአብሔር ጋር ይጣሉን ብዬ ስለማም ማለት ነውና በዚሁም አጋጣሚ እናቱን እህቶቹን አሜሪካን ሀገር አንድ እህትና አንድ ወንድም አሉት። በጣም በደስታ ነው የተቀበሉኝ ማለት ነው። እዚህም እህት አለችው። እነሱንም እግዚአብሔር ይባርካችሁ ማለት እወዳለሁና ወደ ታሪኬ ግን ስመለስ ፋይናሊ ከኦቲዝም ጋር እንደሚኖር አወቅኩኝ። ከኔ ምልቅ ለሱ ትንሽ ከበደው። አንደኛም ወንድ ልጅም ነው። ምን እንደሚደረግ ራሱ አናውቅም። ለሱ የመጀመሪያ ነው። በቃ እኔ ወሰንኩት ምንድነው ማመን አለብኝ። በቃ ማመን አለብኝ አልኩ። ግን አንድ ነገር በራሴ እውቀት አይ ቲንክ እግዚአብሔር እኔ እንዳገለግለው አልፈለገም ማለት ነው የሚል ድምዳሜ ላይ ደረስኩኝ። በቃ እዚህኛው ላይ ደግሞ ማለት ታገልኩኝ። እኔ ጌታን ለማገልገል ታገልኩኝ በቃ። እና አሁን ይሄ ኬስ ከመጣ እናትነትን ነው የሚጠይቀው። ይሄ ኬስ ከመጣ አባትነትን ነው የሚጠይቀው፣ ፋሚሊን ነው የሚጠይቀው፣ ጊዜን ይጠይቃል፣ ገንዘብን ይጠይቃል፣ ጉልበትን፣ ብዙ ነገር ነው የሚጠይቀው። ከኦቲዝም ጋር የሚኖሩ ሰዎች አንዱ መጨረሻ ላይ ያወራዋለሁና አሁን ስንት ዓመቱ መሰለህ? አሁን 8 ዓመቱ ነው። እኔ ስናቅ እንግዲህ 2-3 ዓመት አካባቢ ነው። ኮንፊውዝድ ሆነ። የት እንደምንሄድ ግራ ገባን። የምትጠየቀው ገንዘብ ቀላል አይደለም። እሺም ብለህ ደግሞ እንዴት ማድረግ ስትከፍል ደግሞ ምንም ለውጥ የለም። እና በሰዓቱ የመሰለን እኛ ምንድነው በቃ ይሄንን ብርም ክፈሉ ተብለን ወዲያው ሶሉሽን ልጃችን የሚያገኝ አይነት ነገር ነው የሚመስለንና አሁን እኔ የሚገርም ፌስቡክ ላይም ቲክቶክ ላይም የትኛው ነገር ላይ በዚህ ኬዝ ሰው ሲጨነቅ አልችልም። በቃ አንደኛ እኔ ያሳለፍኩት ነገር አውቀዋለሁ። ስለዚህ ሰው ገንዘቡንም እንዳይበላ ምን ማድረግም እንዳለበት እንደገና ደግሞ እግዚአብሔር ሌላ ህይወት ውስጥ ከተተ ምን አለፋ ሌላ ማለት ማላቀው ህይወት ሰምቼው ማላቀውን እንትን ውስጥ ገባው ማለት ነው። እና በቃ መጽሐፍ ቅዱሴን ዘግቼ ያለኝን አገልግሎት ዘግቼ ዝም ብዬ ልኑር የሚል ድምዳሜ ውስጥ ደረስኩኝ። ምክንያቱም ቻሌንጁ ካቀመ በላይ ሆነ። ደግሞ አሁን ይሄ ለምን እሺ አልኩኝ ማለት ነው። እሺ ደግሞ አሁን ለምን እግዚአብሔር ባይዘው ባለቤቴ በጥሩ ቤተሰብ ነው ያደገው፣ በጥሩ ፋሚሊ በእናት በአባት ነው ያደገው። የኔን ታሪክ እንደነገርኩ ነው። እናቴ ሲንግል ማም ሆና ነው ያሳደገችን። አለ አባቴም በህይወትም አለ፣ ግን ታራ ያው አብረው አልኖርም እንደ ብዙዎቹ ኢትዮጵያውያኖች ማለት ነውና በተሻላት አቅም በሴትነት አቅሟ ነው ከዚህም እየሰራች ምንም እያለች ያሳደገችኝ። ያሁኑ ባለቤቴ ደግሞ እንደዛ አይደለም እና እሱ እግዚአብሔር ረድቶታል። ጥሩ ፋሚሊ ላይ ያደገው እና ይሄን ቻሌንጅ ግን መቀበል በጣም ከበደው።
ከዛ በኋላ ብዙ ከኦቲዝም ጋር የሚኖሩ ፋሚሊዎች በጣም ዲቮርስ ያጋጥማቸዋል እና ምንድነው ማድረግ ያለብን የሚለው ነገር በቃ ቶሎ ወደ ሶሉሽኑ ገባን። በቃ ጸለይኩ እኔ ያለኝ አቅም ጸሎት ነው። ጌታ ምንድነው ማድረግ፣ ወዴት ነው የሚሄደው፣ እንዴት ነው የምቀጥለው የሚለውን ነገር ጸለይኩኝ። በቃ ጌታ ደግ አይደል፣ እኔ አሁን ምን ያወቂ ነኝ አለኝ እና ልክ ነው፣ አሁን ልክ ነው አልኩኝ። በቃ አዋቂ ነው፣ ምክንያቱም አትሊስት ሉዓላዊ ነው በእኔ ህይወት ላይ ሉዓላዊ ነው። የፈለገው ነገር ማድረግ ይችላል። እኔ ነው የሚከብደው፣ ለሌላ ሰው ነው ጥያቄ የሚሆነው። ግን እኛ ሸክላ ሰሪ አይደል፣ በቃ እንደወደደ ነው የሚያደርግህና ለምን የሚል ጥያቄ አለ። ግን አንዳንድ ነገር እስክንለምደው ነው። እግዚአብሔር በህይወታችን ላይ ያለውን ዓላማ በክፉ አይፈትንም እግዚአብሔር። ወይም ደግሞ እንደው አንተ ላይ ብቻ ተደራራቢ እስክትጨነቅ ድረስ መከራ የሚያመጣ አምላክ አይደለም። ግን በምታልፍባቸው ጎዳናዎች ውስጥ ያበስልሃል። ከዚህ ሁሉ ነገር በኋላ ምን ቀረልሽ ብትለኝ ራሱ ጌታ ቀረልኝ። ጥያቄው እያለ ያልተመለሰው ነገር እያለ ያለቀስኩበትም አሳልፎ እንደገና ሌላ ማለቅስበትም እያለ በቃ አሁንም እኔና ጌታ ነን ያለነው እና በቃ እሱኛው ሌላ ላይፍ ደግሞ ተጀመረ። እሱን እንትን ለማለት መፍትሄ ፈለግን። ብዙ ቦታ ይዘን ሄድን እና ነገርየው እንደዚህ በቀላሉ እንትን ውስጥ የሚገባ እንዳልሆነ ገባን። ኮቪድ ጊዜ ነው አስታውሳለሁ። የኮቪድ ጊዜ ብዙም አሁን ብዙ ሰው እንደ እርግማንም ስለሚቆጠር ነገሩ እንደ እርግማን ወይ እንደሆነ ነገር ምናምን ይቆጠራል እና አዌርነሱ አልነበረም ኢትዮጵያ ውስጥ። አሁን በደንብ በቴሌግራሞች መወራት ተጀመረ፣ በየፌስቡኩ ኢቭን በየሚዲያውም ሴንተሮች ተጀመሩ። እነሱን ያሻሽላሉ ይችላሉ የሚባሉ ነገሮች በሙሉ ተጀመሩና አንድ የጸሎት ግሩፕ ደግሞ የዛኔ አሜሪካን ሀገር ከምትኖር ኤልሳ ከምትባል ሴት ጋር እና አንዱ ቻሌንጅ ምን መሰለ፣ ቸርች ልጅህን ይዘህ ስትሄድ እንደዚህ አይነት ልጅ ይዘህ ስትሄድ አንደርስታንድ የሚያደርግ ይሄዳል። እንደረባሽ ልጅ ይቆጠራል፣ እንደማትቀጣው አይነት ልጅ ይቆጠራል። እና በጣም ብዙ እናቶች ባይዘወይ በዚህ ኬዝ የሚያልፉ ብዙ እናቶች ቤት ተቀምጠዋል። እና ኮቪድ ጊዜ ደግሞ ምንም የት ማትወጣበት አይደል፣ በሆነ እንዴት እንደተገናኘን በማላውቀው ሁኔታ ለምን ጸሎት አይጀምርም የሚል ተጀመረ። እኔ ከዚህ ሆኜ ኤልሳ የምትባል እህቴ ከአሜሪካን ሀገር ሆነን ግሩፕ መሰረትን ማለት ነው። እና በቃ ጸሎት ተጀመረ። ጸሎት አለ፣ በዚህኛው በኩል ደግሞ ዲስከሽን አለ። እሱ ደግሞ ሌላ ላይፍ ነው። ከዛ እንትኔን ወሰደው፣ በቃ ሙሉ አቴንሽንን ወሰደው። እንዳልኩክ አገልግሎቱን በቃ የተወሰነች ማለት ጀመርኩ። እናገር ነበር ቸርች ላሉ ኳየሮች ላይ ኳየር ላይ ጸሎት አገልግሎትም ላይ ያው እንትን እላለሁ፣ ግን ሙሉ ለሙሉ አላቆምኩም። ግን ሙሉ አቴንሽንን ደግሞ ወደዚህ ማድረግ ጀመርኩ። በቃ አይ ቲንክ እግዚአብሔር ይሄን ነገር የሚያመጣው ዝም ብዬ እሱ ላይ ብቻ እንድሰራ ፈልጎ ነው እንጂ ባገለግል እንደዚህ አይነት ነገር ቤቴ ውስጥ ባላመጣ አልኩኝ። ከጊዜ በኋላ ግን አንድ ነገር ገባኝ። የሀጌ ሰዎች የእግዚአብሔር ቤት የሚሰራበት ጊዜው አልደረሰም ብለው አይደል እነሱ ማግባት የራሳቸውን ስራ መስራት ምናምን ጀመሩና እግዚአብሔር መጣና ኪሳችሁ ውስጥ ገንዘብ ገብቶ እኮ በቀዳዳ እንደሚሾልክ ሰው የሆነባችሁ የኔን ቤት ትታችሁ የራሳችሁን ቤት ስለሰራችሁ ነው። ታዲያ እኮ ስናየው ሁኔታውን ስናየው ኢንቫይሮንመንቱን ስናየው ምቹ ነገር የለም ለማገልገል። እናንተ ጊዜው አልደረሰም ትላላችሁ አላቸዋል። አሁን ግን የእግዚአብሔር ቤት የሚሰራበት ጊዜው አሁን ነው፣ እንጨት አምጡ ምናምን ብሎ አነሳሳቸው። የእግዚአብሔርን ስራ ሊሰሩ በተነሱ ማግስት ከዚህ ቀን ጀምሮ ባርካቸዋለሁ አለ እግዚአብሔር። እና እኔ መሰለኝ አገልግሎት በቃ ምቹ ሁኔታ ሲሆን ነው አገልግሎት፣ መቼስ እንደምናውቀው ነው። በዚህ ቻሌንጅ ውስጥ ማገልገል በራሱ በጣም ሌላ ሌቭል ነው ብዬ ስላሰብኩኝ በቃ አስቀምጬ ወደዚህ ብቻ ሮጥኩ ማለት ነው። ስለሱ የሚወር ቲቪ ስለሱ ከተወራ እሱ ላይ ነኝ። እና በአንድ ጊዜ የሆነ ልጄ በቃ አውርቶ ቁጭ ቢል ማሚ የሚል ነገር ነው መሰለኝ። ቆይ ብዬ እንትን አስቆማለሁ ምናምን። እና እንዳልኩ ግሩፕ ላይም ጸሎት ተጀመረ። በጣም ብዙ ወላጆች
ነበር እዛ ላይ የሚያለቅሱት በጣም ማለት ነው። እና እንዴት እንደሆነ በማላውቀው ሁኔታ ግን እኔ በርትቼ ተገኘሁ። መቼስ የእግዚአብሔር ጸጋ ነው። አሁንም ለእግዚአብሔር ጸጋ ነው እውቅና መስጠት የምፈልገውና አንዳንድ ጊዜ ሰው እንደዚህ ለብሰሽ ወተሽ አገልግለሽ ስትመጪ ቤትሽ ምንም እኮ ያለ አይመስልም ምናምን ሁላ ነው የሚባለውና የእግዚአብሔር ጸጋ ሽፍን ያደርጋል እላችኋለሁ። ምንም እንዳልተፈጠረ አገልግዬ ስገባ ያው ችግር ቁጭ ብሎ ቤት ይጠብቀኝ። ጸልይልን እንደዚህና እንደዚህ ነው ምናምን በተለይ አሁን ያለውበት አጥቢያ በጣም ብዙ ጸልየን አብረን ሰዎች ተጽናንተው ስገባ እኔ የሚያስለቅሰኝ ነገር ቤት ያለ እና ግን አገልግሎት እንደዚህ ነው እለዋለሁ ጌታን። አንድ ቀን ምን ሆነ መሰለ እንደዚሁ አገልግዬ መስከረም ወር ላይ ነው የዛኛው አመት መሰለ ካልተናገርኩ አገልግዬ ዝናብ ነው የመስከረም መጀመሪያ አካባቢ ነው። ቤታችን አጥር ነው ግቢያችንና 3 ሰዓት 2 ከምናምን ላይ እንዲሁ አገልግዬ በጣም ጥሩ የሆነ አገልግሎት ቃል ነበር ያገለገልኩት እዚህ ይለኛልና አገልግዬ ወደ ቤት ገባው። ባለቤቴም ሌላ ቦታ ነበረ ገባ። ከዛ ሳሎን ኪችኑ ውጪ ነውና ሳሎን እነሱ አሉ ሰራተኛዋና ትልቋ ልጅ ያለች ትንሿም ልጅ አለች። ትንሽ አሁን 5 ዓመት ልጅ ያለች የመጨረሻ ልጅ ማለት ነው አሉ። እሱም አናሲሞስም አለ ልጅ ማለት ነው። ከዛ ኮሊደሩ ክፍት ነው እና እኛ የመሰለን እና ባሌ ደግሞ መኝታ ቤት ነን። እኛ የመሰለን እነሱ ጋር ነው የመሰለን ሳሎን ማለት ነው። እነሱ ደግሞ የመሰላቸው እኛ ጋር ነው። ለካሱ በመሃል ስንት ሰዓት ነው ለ2 ምናምን ጉዳይ ባልተሳሳት ወይ ደግሞ 2 ተኩል አካባቢ ከዛ አናሲሞስስ ብዬ ተጣራው እናንተ ጋር አይደል እንዴ ያለችኝ ትልቋ ልጅ ማለት ነው። አረ የለም እና በባትሪ ግቢ ውስጥ ተፈለገ። ላፍቶ ዳገቱ ጋር ነው ቤቴ ያውቁታልና ቁልቁላው ዋን ዌይ ነው መኪና እንዲም ነው እንደከፈት ከአስፋልት ነው የምታገኘው ማለት ነው። ብንጣራ አቤት አይለንም። ግን አናሲሞስ ስትለው ካለበት ይመጣል ስሙን ስለሚያውቀው በትሬኒንግ ነው የመጣው እና የዛኔ የለም። በሩን ከፍተን ወጣን። ትንሽ እንደማካፋት ነገር ያደርጋል። የት ብለን እንፈልገው አያወራ ሊተኛ ከዚህ በታች ሁሉ ራቁትን የነበረ ልጅ ማለት ነው። በጣም ደነገጥኩኝ። ከኔ ይልቅ ባለቤቴ በጣም ደነገጠ። በቃ በጣም ማለት ነው። ከዛ ወደ ላይ እንፈልገው ወደ ታች ጫካ ነው። ቁልቁለቱ ወደ ታች ጫካ ነው። በዚህም ጋር ጫካ ነው፣ በዚህም ጋር ጫካ ነው እና ታች በኩል ላፍቶ በታች የሚባል አለ። ደወልኩኝ ጓደኞቼ ጋርና አናሲሞስ ጠፋብን፣ እስቲ በታች በኩል ውጡልኝ አልኳቸው ማለት ነው። ባልና ሚስቱ ሲዘሉ ወጡ። ከዛ ወደ ላይ ወጥቼ ቁጭ ብለዋል የሆነ የሚጠጡ ነገር ልጅ በዚህ ጋር አልፏል ስላቸው በዚህ ጋር አላለፈም እና ልቤ ይሻልል ብሎ ራሱ ወደ ስመለስ እናቱ ግዴለሽም እርግጠኛ ነን ከቅድም ጀምሮ እዚህ ጋር ነበር፣ በዚህ ጋር ልጅ ቢባል አላለፈም። ለምን ቀስ ብሎ እንደ እንትን ሳይሆን በቃ በተለይ ብቻውን ካገኘ ወድም ሄድበትን ማቅ አደጋ ምናምን ማለት ነውና በሲሊፐርና ጎናችን ያለ አንድ ጥበቃ አለ እግዚአብሔር ይባርከው። ከሱ ጋር በጣም ወደታች ወደ ቁልቁለት መብራት ደረሱ። ትልቋ ልጅ ታብዳለች። በጣም የሱ ነገር አይሆንላትምና በጣም ታብዳለች። ቆያ እሷ ራሱ ፈራዋት ወደ መኪና እንዳትገባ ማለት ነው። ፎር ሰም ሪዝን ግን የሚገርመኝ የዛን ቀን ልቤ በሰላም ተሞልቷል እና እኔ ግን የመሰለኝ ምንድነው በቃ ጌታ መኪና ገሽቶት አንዱ ጋር ጥሎት ጌታ ልቤ ሊጠብቅ ነው ብዬ ነው ያመንኩት ማለት ነው። ማለት እንደ እናት አልደነግጣልኩኝ። ምንድነው እሱ በቃ አባትየው የለም ማለት ነው እና ቆይ ተረጋግተህ ፈልገው በስልክ እንደዋወላለን። መጨረሻ ላይ በታች በኩል ውጡልኛል ካልኳቸው ከተደወለላቸው ባልና ሚስት ወጡ። ተገናኘን፣ ድልድዩ ጋር ተገናኘን። የለም እሱም መብራት ድረስ መጣ፣ ተፈልጓል፣ የለም። በቃ ያለው አማራጭ የስልክ ባትሪ አብርተን እንዳልኩ ጫካውን እየተገለጠ ይፈልግ በቃ የሚል ላይ ደረስን። 3 ከምናምን ሆነ ሲፈልግ 6 ዓመቱ ያኔ 6-7 ዓመት ባልሳሳት 1 ዓመት አልፏል። እንደዚህ ጫካው እየተገለጠ ተፈለገ። በኋላ አባቱ ማለት እስካሁን የምለው የመንፈስ ቅዱስ ምሪት ነው የምለው አናሲሞስ ብሎ ሲጮህ ብሎ ከጫካ ውስጥ ወጣ ማለት ነው እና ብርዱ እንዲያንቀጠቅጠዋል ማለት ነው። እንዳልኩ ዝናብ ነው፣ ወንዝ ዳር ነው። ኦቲዝም ያላቸው ልጆች በጣም ውሃ ይወዳሉ
ያው ከጊዜ በኋላ ላይ ትምህርቱንም ተማርኩት። ምን ይጠላሉ፣ ምን መብላት አለባቸው ምናምን ብዙ ሰው ካውንስል አደርጋለሁ እና እንዲህ እንቀጠቀጣል። ትንሽ ውሃው አጓግቶት ትንሽ ቢገባ ወንዙን ይዞት የሚሄድ ሞልቷል። እንዳልኩ ክረምት ነው፣ መስከረም ሲገባ ማለት ነው ወንዙን ይዞት የሚሄደው ማለት ነው። እዛው ላይ ተንበረከክን። በቃ እኔ እዛው ሁላችንም እዛው ተንበረከክን። በቃ ተላቀስን ማለት ነው። ያልኩት አንድ ነገር ነው። አቤት እግዚአብሔር ሆይ አቤት ማዳን። በቃ ይሄን ያልኩት አቤት ማዳን ማለት እኛ ሳንኖር ቢሆን በልጆ ቤት ባሉት በሚትረዳ ልጅ በትልቋ ልጅ እናንተ ናችሁ ሳትጠብቁት ምናምን ብያሳብባለሁ። እኔም አባቱን ቁጭ ባልንበት ከአገልግሎት ገብተህ እፎይ ማለት ምናምን ነው እንጂ መጠበቅ ያለበት እንደዚህ አይነት ሌላ ተግዳሮት ሲሆን በቃ እዛው ጫካ ውስጥ ተንበርክከን ያንተን ማዳን የሚስተካከሉ የለም። በቃ ማለት ከዛ በኋላ ምን እላለሁ መሰለህ፣ አምላክ ላድን ካለ የምር ያድናል እላለሁ። ለምን ጤነኛ ልጅ የማይተርፍበት ነው ቦታው። ጤነኛ አውሬ ምናምን ሁሉ አለ ማለት ነው። እስቲ ጫካ ነው እና እግዚአብሔር ላድን ካለ እላቸዋለሁ የትኛውንም ነገር አልፎ ያድናል እላቸዋለሁ ማለት ነውና ቁጭ ብለን አደርን። በቃ በድንጋጤ ምን አለፋ ቁጭ ብለን አደርን። ይሄ ቢሆንስ ኖሮ የምትለው ነገር አለ አይደል? ካለፈ በኋላ ይሄ ቢሆንስ ኖሮ ምናምን የሚለው ነገር ቁጭ ብሎ አሳደርን። ከዛ ጠዋት ላይ ብዙ ሰው ሰማ፣ ደወለልን። እንኳን እግዚአብሔር ልጃችሁን አተረፈላችሁ አለን። ከዛ በኋላ ማመን ፈራው፣ ከቤት ወጥቶ መሄድ ፈራው። እስካሁን ባይዘው እንደ ፎቢያ ሆኖብናል። እስካሁን ከአይናችን ሰወር ካለ በጣም ነው የሚከብደው ማለት ነውና አገልግሎት አለኝ። ኔክስት ዲ ደግሞ ልጆች ደህንነት አስተምራለሁ እና እንዴት ልውጣ አሁን ደግሞ ቢጠፋባቸውና ቢደወልልኝ ቸርቾኝ የሚለውን ነገር ከዛ አንድ ነገር አስተዋልኩኝ። እግዚአብሔር ላድን ካለ እኔ እያለሁ ጠፍቶ እኔ በሌለውበት ቢሆን ኖሮ በነከሌ ያሳበው ነበረ። ብቸኛ ማዳኑን ሊያሳየኝ ከየትም ማውጣት እንደሚችል ሊያሳየኝ ከዛ ከጨለማ ውስጥ በዛ ሰዓት ከተገኘ በቃ ይሄ ጌታ እንደውም በጣም ነው እንጂ ማገልገል ያለብኝ ምናምን የሚለውን ነገር አስጨከነኝ ራሱ ባይዘው እና ቸርች ትዝ ይለኛል። ስመጣ እንዴት መጣሽ አሉኝ ማለት ነው። እንዴት መጣሽ? እንዴት አልመጣም አልኳቸው እና አንዲት እናት አስተውሳሉ እኔ በቃ ማለት ያንቺ ይለያል ምናምን አለች ማለት ነው። እንደውም ዛሬ ነው እንጂ በጭንቅላቴ ተተክዬ ጌታ ማምለክ ያለብኝ የኔ ችሎታ አላዳነው፣ የኔ ጥበብ አላዳነው። የፈለገ እናት ጉያዋ ውስጥ ብትከተው እግዚአብሔር ልጇን ላድን ካላል አይድን አልኳቸው። አይ ቲንክ አንድ ቀን ስሰብክ መስክሬያለሁና ከአውሬ እንደዚህ አድርጎ እግዚአብሔር ሲሰጠኝ አየሁ እና ለካ እንደዚህም ታድናለህ፣ ለካ እንደዚህም ትታደጋለህ ብዬ ልጃችንን ይዘን ወደ ቤት ገባን። በሰዓቱ በዛ የተደወለላቸውም ሰዎች መጡ። ጌታን እዛው አመሰገንን እና ተለያየን። ከዛ በቃ ምን ተማርኩኝ? በምንም አይነት ቻሌንጅ ውስጥ ብንሆን እግዚአብሔር ያብራራ። እንኳን እግዚአብሔር እላለሁ እኔም አልብራራ። እግዚአብሔር የሚያሳልፍህን ነገር በቃ የሚልበት የራሱ ጊዜ አለው። እሱ ጊዜ እስኪደርስ ድረስ ሰው በተቻለ መጠን ሳያጉረመርም ተስፋ ሳይቆርጥ እግዚአብሔር ላይ ክፉ ነገር ሳይናገር ቢያሳልፍ እላለሁ አሁን ማለት ነውና የፈለገ ነገር ቢመጣ ቸርች አልቀርም። ይሄንን ነግሬሃለሁ። ከመንፈሳዊ አባቴ ነው የተማርኩት። እግሩን ሰርጀሪ ተሰርቶ መጥቶ ያገለግለን ነበር እና አገልግሎት ምን ማለት እንደሆነ መልኩን ያሳይ ሲመች እንዳልሆነ አሁን ላይ እኔ ሳገለግል መመራትን ቸርች ሊድ ማረጋቸው ልጆችን ሊድ ሳደርግ እኔ ፊት ይሄ ነው ሰበብ ያስቀረኝ የሚል ሰው የለም። ሚዲያ ላይ አይደል ያለሁት የለም። ለምን መሰለ? መሪነት ማኑፕሌት ማድረግ አይደለም፣ ወይም አለቅነት አይደለም፣ ሆኖ መገኘት ነው፣ ተጽዕኖ ነው እና እያንዳንዱን ቻሌንጅ ማሳለፈውን ቻሌንጅ ያውቃሉ ልጆቼ።
በዛ ሁሉ ቻሌንጅ ውስጥ ግን ቸርች እንደማልቀር ያውቃሉ። አገልግሎት ላይ ታማኝ እንደሆንኩ ያውቃሉ። እና ለምን ቀራችሁ ምናምን ስል ይሄ ሰበብ ላንቺ አይነገርም ነው የሚሉኝ ራሱ ማለት ነው። እና ማለት ምናምን ስል አይ ማለት ውሃ ያነሳማ እና ለምንድን ነው ታዲያ እንደዚህ የምትሆኚው ካሉኝ በቃ ያቀራልኝ በዚህ ሁሉ ነገር ውስጥ ያቀራልኝ እስቲል ያለቀቀኝ የዛን ጊዜ ያዘኝ የልጅነት አምላክ የማለዳዬ ጌታ እሱ ጥሎበት ስለወደደኝ በቃ እኔም ወድጄዋለሁ። ሌላ ሄኖ ምለው እንትን የለኝም። እና ውጭ መውጣት ፈልጌ አውቃለሁ። ለምሳሌ በዛ ሀዘን ውስጥ እኔ ኢትዮጵያ ውስጥ አልቀመጥም። በየትኛውም ማያምን ባል ይምጣ ምን ይምጣ እኔ የትኛውም ነገር ተጠቅሜ ከዚህ ሀገር እወጣለሁ ነበር የምለው። ማልጻጻፈው አይነት ኢሜል የለኝ ከነጩ ጋር ከጥቁሩ ጋር ምናምን ማለት ነው። ይገርማል። ኤርሚያስ እንደዛ አይደል? አንድ ቀን በተጠረበ መንገድ ድንጋይ መንገዴን ዘጋሃለሁ እግዚአብሔር ለምን ወዴትም እንዳልሄድ አንተ ባልከኝ ብቻ መንገድ እንድሄድ በተጠረበ መንገድ እሺ ብዬ ደግሞ ስልህ አለው በጣም ቻሌንጁ ሲበዛበት ይመስለኛል እግዚአብሔር ሆይ አለ አታለልከኝ እኔም ተታለልኩ አለ። እና እኔም እንደዛ ላለው ጌታ ወይኔ በስማሙል በጣም ለምትወደው ነገር ትገዛ የለም ጌታን እኮ ባልወደው ይሄን ነገር አደርጋለሁ ላለው አንዳንዴ። እና ኢቨን እስካሁን ድረስ ጸልይ ለልጄ የምጸልየው ቸርች ሂጂ አንብቢ ምናምን አይደለም። ጀስት አንድ ፍቅር ይንካት በቃ እላለሁ። አንድ ፍቅር ከነካት ምንም ትግል የማያስፈልግ እጸልያለሁ። ማለት እንጸልይ ቲማችን ላይ ለልጆቻችን እንጸልያለን፣ ለወጣቶች እንጸልያለን፣ ቲኔጅ ላይ ላሉ እንጸልያለን። እና አሪፍ ትምህርት ቤት ማስተማር ጥሩ ነው። እግዚአብሔርን ግን ማስተማር ከዛ ይበልጣል። ቤት የምታረገውን ነገር ያያሉ። ስትጸልይ ካዩ ጸሎትን ያያሉ። መጽሐፍ ቅዱስ ስገልጥ ካዩ መጽሐፍ ቅዱስን ይገልጣሉ። እናው ሌላ ታለው እኔ አንቺን እያከልኩኝ ተሸልሜ ያቅ ነበር። በህይወቴ ዘመን የእግዚአብሔርን ቃል እንደምወደው ምንም አልወድም። እና ይሄ እንደ ቴዎሎጂሻኖቹ እንትን ምናምን እኮ አይደለም፣ ግን ምዝዝ እያረገ የዛን ጊዜ ያነበብኩት የእግዚአብሔር ቃል ምዝዝ እያረገ ህይወቴን ሲደግፈው አይቻለሁ። ሳትስል ሲመልሰኝ አይቻለሁ። ያለማንም እንዳልኩ እነዛ 2 ዓመታት እንደፈለኩ መሆንበት መፋንንበት ነበር። ግን በዛ ዘመን ጊዜ ዝም ብዬ እንድተተክዬ ያነበብኩት የእግዚአብሔር ቃል ለካ እኔ ሳላስበው ውስጤ ገብቶ ልክ መከራዬ ላይ ውድቀቴ ላይ የሆነ ነገሬ ላይ አልተወኝ። እና ሰዎችን እላለሁ እኔ በጣም ትንቢት በጣም ጥሩ ነገር ነው። የነቢያት አገልግሎት በጣም አሪፍ ነገር ነው። መጽሐፍ ቅዱሳዊም ጭምር ነው። እያገለገልንበትም ያለው ኦፊስ እሱ ነው። አይገርምም? ከዚህ ሁሉ ግን የእግዚአብሔር ቃል ይበልጣል። እኔ በነቢያት አገልግሎት ባገለግል ልሳሳት እችላለሁ። ሰው ግን የእግዚአብሔርን ቃል ተናግሮ በቃ ቃሉ ራሱ ከሆነ ነገር ውስጥ ያወጣል ብቻውን ስለሚሰራ ማለት ነው። እና በጣም ብዙ መከራዎችን ያለፍኩት ያን ጊዜ ባነበብኩት የእግዚአብሔር ቃል ሳይገባኝ በምቹ ጊዜ በነገር ላይ እና ማዘር ምናምን ያው በበረቱ ሰዓት ይጸልያል አይደል? በየቤቱ ድሮ ይጸልያል እንደዚህ ቤት ህብረት ላይ ምናምን ሲጸልዩ ጌታ ተናገረኝ ምናምን አይባልም። መችለት ለባል እያልኩት ነበር። ጌታ ቃል ሰጠኝ ነበር የሚባለው አስታውሳለሁና ጌታ ቃል ሰጠኝ ብላ አንዲት ቦታው ግን ጠፋብኝ። ጌታ ቃል ሰጥቶኝ ነበር ካለች ከምጫወትበት ተጠርቼ ሙና ነው የተፈርሰመ ባይዘውና አንዴ ትፈልጊያለሽ እነሱ እኮ ተንበርክከዋል። አቤት ብዬ ስመጣ ይሄ ቃል ምን ላይ ነው ያለው ነው የሚሉት ማለት ነው። እና እንደቀላል እንትን ብዬ ላጥ ብዬ ነው የምሄደው ማለት ነው። እና ከዛ አዎ ምናምን ብለው እነሱ ጸሎታቸውን ይቀጥላሉ ማለት ነው። ለሁሉ ሰው መመክረው አሁን ለማገለግላቸው ልጆች፣ በስጋ ለወለድኳቸው ልጆች፣ በመንፈስ ለወለድኳቸው ልጆች የምመክረው ቻሌንጅ ሊኖር ይችላል፣ ተግዳሮት ሊኖር ይችላል። ብዙ ጊዜ የሚመጣው ፈተና የእግዚአብሔርን ቃል ጥለን በራሳችን መፍትሄ እንድንፈልግ የሚያደርግ ነው። እኔ ደግሞ ከልጅነት ጀምሬ በሁሉ መንገድ ሳልፍ
ያቺ ያነበብኩት ቃል መንገዴን ይዞ ታየሁት። ያቺ ያነበብኩት ቃል ህይወቴን ይዞ አየሁት። ያቺ ያነበብኩት ቃል እንባዬን ሲጠርግ አየሁት። እና ለብዙዎች ምን ታስተምሪያለሽ ካልከኝ ምናልባት እንግዲህ እምለው ምንድነው የመጀመሪያው በመናልፍበት ነገር ሁሉ እግዚአብሔር ሉዓላዊ አምላክ ነው። እኛ ጋር ብቻ ቻሌንጅ እንደሚመጣ ይመስላል አንዳንዴ። ዓለምን ሁሉ ረስቶ እኔ ጋር ብቻ ነው እንደ እስክል ድረስ ያለፍኩት ነገር አለ። ግን ሰው አንተ የምታየው ችግርህን ነው። ሰዎችም የሆነ ነገርም የሚታየው ሰይጣንም መጥቶ የሚያሳየ ችግርህን ነው። እግዚአብሔር ግን በውጭ ባሉ ዘንድ መማሪያ ያደርጋል። ወይም ደግሞ እስቲ ኢዮብን አይደል እንደዛ አይደል እስቲ ኢዮብ ባሪያን ኢዮብ እንደዛ እንዳለው እና አንዳንዶች እንደዛ ብለውኝ ስለሚያውቁ አትመሲም እኮ አሁን ሰብኬ ምናምን ስወርድ ግን እኮ አትመሲም እንደዚህ አይነት ልጅ ያለሽ ቀርቶ ይሉኛል ለምሳሌ ማለት ነውና በተለይ ከኦቲዝም ጋር ልጆች ጋር የሚያሳልፉ እናቶች በጣም ከባድ ቻሌንጅ ነው የሚያሳልፉት። ቸርች እንዳይመጡ የሚደረግበት አለ እንዳልኩ አዌርነሱ ካለመኖሩ የተነሳ ችግር ራዕይ ይወልዳል ይባላል አይደል? እና እኔ በዚህ በልጄ ኬዝ እና በእናቶች ለቅሶ በተለይ ቸርች ላይ እግዚአብሔር ቢረዳን የጀመርኩትን ፕሮሰስ አለ። ትልቅ ራዕይ አለ። ትልልቅ ልጆች ያሏቸው ማለት ጊዜው አሁን አልፎ እንደዚህ ቴራፒ ምናምን የሚያደርጉበት ጊዜው ካለፈ በኋላ ደግሞ ሞር ያስቸግራል። አይሰራም ሳይሆን ይሰራል፣ ግን እንደ ትንንሽ ልጅ ለምሳሌ አሁን የኔ ልጅ 8 ዓመቱ ነው። 8 ዓመቱ ላይ ቴራፒ መስራት ከምትጀምር ምግቡን ማስተካከል ከምትጀምር በ3 ዓመቱ ላይ ስትጀምርና በ8 ዓመት ላይ ስትጀምር ለውጡ አንድ አይደለም። በ3 ዓመት ላይ ቶሎ የመሻሻል ነገር አላቸው። በ18 ብትጀምረው እንደዛ ማለት ነው። እና ትልልቅ ነገር ኖሯቸው ትልልቅ የጸሎት ሴት እኔ በዚህ የጸሎት ግሩፕ ውስጥ ያገኘኋቸውን እናቶች ነው ማወራ። ሲጸልዩ ለምድሪቱ መልስ የሚሆኑ እናቶች እያሉ እንደዚህ አይነት ከዚህ ቤታቸው ከመኖር የተነሳ ቸርች ማይሉ አሉ። ማለት ከነሱ ውጭ ልጃቸውን የሚረዳ ስለሌለ ቸርች ቢወስዱት ይረብሻል የሚባሉ ሚስ አንደርስታንድ የተደረጉ እናቶች ቸርች ውስጥ በጣም ብዙ ቤት ውስጥ አሉ። እና እቺ የከፈትናት የጸሎት ግሩፕ ብዙዎችን ወደ አደባባይ በቴሌግራም ነው እንዳልኩ ብዙዎችን ወደ አደባባይ አመጣ፣ ወደዚህ ግሩፕ አመጣ። እንትን ነው ልክ ተመሳሳይ ያለ ሰው ሲያለቅስ ለቅሶ ይገባ አይደል? እና ኬዛቸው በጣም ነው ክርስቲያኖች ናቸው አብዛኞቹና በዛ በጸሎት በተለይ ኮቪድ ጊዜ በጣም እንጸልይ ነበር። ቶሎ እየገባን ልጄ እንደዚህ ሆነ፣ ያንቺ ልጅ እንደዚህ ሆኗል፣ ምንድነው ላንቺ ያረክሽለት? አንዳንዴ እንደዚህ አይነት ልጆች ምናልባት በቃ አሁን እዚህ ባመጣው ይሄንን ፎቅ 7-8 ያንተ ወድቋል ምናምን ብለህ እንትን እስክትል ድረስ ሃይፐር አክቲቭ የሚሆኑት ማለት ነውና ሶሉሽኑ ምንድነው? እንደዚህ ነገሮች ሁሉ እዚህ ግሩፕ ውስጥ መወራት ተጀመረ። ግን እግዚአብሔር ለኔ ምን አይነት ራዕይ ሰጠኝ? ቸርች ውስጥ አንድ ዲፓርትመንት ያስፈልጋል ለዚህ ልጆች የሚል ራዕይ ያስኩኝ። ቅድም እንዳልኩ ችግር ራዕይ ይወልዳልና ሴንተሮች አሉ። አይ ነው በጣም ብዙ አዌርነሱ እየመጣ ስላለ አሁን ብዙ እንትን የሚሉት የሚከፈቱ ቦታዎች አሉ። አሁን በተለይ ቸርች ግን ስፔሲፊካሊ ለዚህ ነገር ልትነቃ ይገባል ብዬ አስባለሁ። ልጆቻችንን የትናርጋቸው ስለዚህ ቸርች አልመጣም የሚሉኝ ወላጆች ብዙ ናቸው። እና በቃ ይሄንን ራዕይ እግዚአብሔር በእኔ ሊሰራው ከሆነ ሲን ቻሌንጅ ቤት ያመጣው የሚል ነገር ላይ ደረስኩኝ። እና ምን አይነት እቅድ አወጣን? አንድ ቀን ፕሮግራም አድርገንበታል። መክፈቻ ፕሮግራም ሰርተንበታል አንድ ቀን። እና የሰንዳይ ስኩል እንደዚህ አይነት ልጆች የሚያስፈልግ የሰንዳይ ስኩል ከዛ እነሱን ባንቷን ሰንዳይ ስኩል ባይብል ያስፈልጋቸዋል። ኤቢሲዲ እንደምናስተምራቸው ሁሉ መጽሐፍ ቅዱስ ምን እናስተምራቸው ይገባል። አያወሩም ማለት አይሰሙም ማለት አይደለም። ስለዚህ ለነሱ የሚሆን የባይብል ስተዲ ቸርች ውስጥ መከፈት አለበት። ከዛስ እናቶቻቸው ያምልኩ፣ እኛ ደግሞ ልጆቻቸውን እናስተምር፣ ያገልግሉ። እናቶቻቸው ቢያንስ በሳምንት አንዴ ቸርች የመምጣት እድል እንደገና ይፈጠርላቸው እንጂ ለእናቶች የሚል ራዕይ እኔ ጋር ትልቅ ይሄ ልብ አለ። ፕሮሰሱም አለ ተጀምሯል። እንግዲህ
ቦታና ጊዜው እግዚአብሔር ቦታና ጊዜ የተወሰኑ ነገሮችን ከተስተካከለ በኋላ በጥቂቱም ቢሆን እንጀምራለን ብዬ አስባለሁ። በተለይ ወላጆችን ከማሳረፍ አንጻር አሁን እኔ ልጄ ትምህርት ቤት ሲሄድ አርፋለሁ፣ ቸርች ግን አይሄድም። ለምን? ቸርች ቤት እኔም አልካፈልም እሱም አይካፈልም። ለምን? ይረብሻል ካሉኝ ይከፋኛል፣ ይዤ እወጣለሁ። በዛ ምክንያት ደግሞ ከኔ የባሰ ስንት አለ ማለት ነው። እና በእንደዚህ አይነት የሚያልፉ ወላጆችንም ማለት የምፈልገው ነገር እግዚአብሔር በነገር ሁሉ አዋቂ ነው፣ ሲሰጠን ልክ ነው። እንደዚህ አይነት ልጅ እኛ ቤት ሲያመጣ ትችለዋለች ብሎ አቅሙን ሰጥቶን ነው፣ ብርታቱን ሰጥቶን ነው። እና በምንም ነገር ተስፋ እንዳንቆርጥ ትልቁ የሚያጽናናን ነገር ኢየሱስ ይመጣል አይደል? ከሁሉ ነገር ያልፍና የሁሉ መከራ ለቅሶ ያልፍና ኢየሱስ ይመጣል። በቃ እሱን ነገር ሳስብ ለማገልገል አቅም አገኛለሁ። እሱን ነገር ሳስብ ለማገልገል ኃይል አገኛለሁኝ። በቃ ሰዎች በእኔ ቢጽናኑ ብዬ የማስበው በዚህ ሁሉ ታሪክ ውስጥ በወድቅም የተነሳሁበት ጌታ አለ፣ ብስትም የተመለስኩበት ምህረት አለ። አሁን ላይ እግዚአብሔር የትውልድ እናት አድርጎኛል። እንደተናገረው ያን ሁሉ ነገር አልፎ የትውልድ እናት አድርጎኛል። ደህንነት እያስተማርኩ አስጠምቃለሁ፣ ቸርች ውስጥ ሊድ አደርጋለሁ፣ ጸሎት እመራለሁ። ደስ እያለኝ ነው ጌታን የማገለግለው። አሁን ምን ተገኝቶ እንደው ነገሮች ሁሉ ተስተካክሎ ነው ብትለኝ ግን አይደለም። ግን ችግሩ እያለ እግዚአብሔርን ማገልገል በረከት እንደሆነ ገብቶኛል። ደግሞ እግዚአብሔር በዚህ መከራ እያለቀስን እንድንቀጥል የማይፈቅድበት በቃ የሚልበት ጊዜ እንዳለው አውቃለሁ። ይሄ ሁሉ አልፎ እንኳን ጌታ ይሄ ሁሉ እንኳን አልፎ ዝም ቢል እግዚአብሔር የመጨረሻ ትልቁ ተስፋችን ማንም የማይወስድብን ተስፋችን ኢየሱስ እንደሚመጣ አውቃለሁ። ከልጅነት ጀምሮ አይደል በጌታ አይነበርኩት፣ ከልጅነት ጀምሮ ነው። ከሀዘኑ በኋላ ግን እዛ ዘጻት ጆይን ሳደርግ በቃ ያቺ መዝሙር ለኔ ኢንካውንተርሽ ያስባለሁ። አይ ጉዴ ፈላ እንዳይቀየሙኝ፣ አንደኛ እዛ ኳየር ውስጥ ነበርኩኝ እና ያሳስቼ እንዳይቀየሙኝ ማለት ነው። እግዚአብሔር ተረት አይደለም፣ እግዚአብሔር ተረት አይደለም፣ ያለፈ ታሪክ የሚወሳ ነገር ባህርና ጥላ ሃይማኖት ቀመር እርሱ እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው። ውበትንና ክብርን ግርማንም ተላብሰ አለቅነት ስልጣን ንግስናን ደርበ ዛሬም ሳትነካ የውነህ አይሰጋልህም አንተ ነህ። ዛሬም ሳትነካ የውነህ አይሰጋልህም አንተ ነህ። እግዚአብሔር ተረት አይደለም፣ እግዚአብሔር ተረት አይደለም፣ አምላካችን ተረት አይደለም፣ ምናመልከው ተረት አይደለም፣ ያለፈ ታሪክ የሚወሳ ነገር ባህልና ስራት የሃይማኖት ቀመር እርሱ እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው። ሁሉን የፈጠረ ብቻውን እውነተኛ አምላክ የሆነ እርሱ እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው። ሁሉን የፈጠረ ብቻውን እውነተኛ አምላክ
የሆነ አይ ቲንክ ይሄንን ኢንተርቪው እንድደረገ ስትጠራ በቃ እግዚአብሔር ለዚህ ነው መሰለኝ ይሄን ያን ሁሉ መንገድ ያሳለፈኝ ለዚህ ሆነ እንደ ብዬ አንድ መዝሙር እና የተከሰ መዝሙር አለ። ትዝ ይለኛል ማንም አልነበረ ከጎኔ ትላንት በበረሃ ትዝ ይለኛል አንተነ ኃይልን ያደስክልኝ ሆነ የሕይወት ውሃ ትዝ ይለኛል የዛሬውን አይተህ ልጅ ሳለሁ ለክፉ እንዳልተውከኝ ትዝ ይለኛል አሁን አልረሳውም ጌታዬ ክበር ያከበርከኝ አልረሳውም ሚል ነበር። እና ይሄው ነው እንግዲህ እግዚአብሔር በዚህች ጥንጥዬ ታሪክ ሰውን ካጽናናበት፣ ሰውን ከመከረበት፣ ሰውን እንዲወድ ካደረገበት እዛ ኳየር ውስጥ እያለሁኝ ጆይ የሚዘምረው መዝሙር አለ አይደል? የመውደዴ ብዛት የፍቅሬንም ጥልቀትና በቃ እዛ ስገባ ይሄን እዚህ ፍቅር ውስጥ ነው የዋኘሁት። ለኔ ኢንካውንተር እሱ ነው። አፕ ኤንድ ዳውን ቢኖርም መውጣት መውረድ ቢኖርም ያቺ ቀን ያችን መዝሙር የሰማሁበት ቀን ምንድነው ያልኩት ይመስላል ከእግዚአብሔር ተረት አይደለም የሚለው ሲጀመር ብዙ ጊዜ ባይብል እንዳልኩ በልጅነቴ ሳነብ ሐዋርያ ስራን ሳነብ ታዲያ ለምንድን ነው እግዚአብሔር እንደዛ የማይሰራው የሚል ጥያቄ በዛች እድሜ ላይ ነበረኝ። ወይስ ለኛ እንድናነበው ብቻ ነው የተጻፈልን የሚል እንትን ነበረኝ እና በቃ በዛም በዚህም ባንድም በሌላም ሳልፍ እነዚህ ነገሮች ሁሉ ሃይድ አድርገውልኝ ማለት በቃ ደብቀውት ነበር። ፌድ እያደረገ መጥቶ ነበር ህመሙ አስረሳኝ፣ ብዙ ነገር የሰማዩን ነገር አስረሳኝ ያሳለፍኩት ህመም ማለት ነውና ልክ እዛ ጆይን ሳደርግ ባልሳሳት እሱ መዝሙር ሲመረቅ ነው የነበርኩ ቀን ማለት ነው። የጆይ እግዚአብሔር ተረት አይደለም የሚለው መዝሙር ሲመረቅ ነውና እንደገና የሆነ ነገርን ፈንቅሎ አወጣው ማለት ነው። ለካስ የመጽሐፍ ቅዱሱ እግዚአብሔር አለ፣ ተረት አይደለም። ለካስ እዛ ዘመን ላይ ያነበብኩት ሐዋርያ ስራ ላይ ያነበብኩት መንፈስ ቅዱስ ለካ እውነት ነው፣ ተረት አይደለም በሚል ተዘመረልኝ ነውና ውስጤ የነበረው ነገር ግልጥ አድርጎ ሲያወጣው ከሆነ ነገር ሽፍን ካለበት እንዲየገለጠ የሚያወጣ አይነት ነገር ያ መዝሙር ለኔ እንደዛ ነበር። እዛም ቤት እንድቀር ያደረገኝ መዝሙር ይሄ ነው። እግዚአብሔር ተረት አይደለም እና ጥንት የነበረ ዛሬም በዙፋን ያለ የሚል ሊሪክስ ያለው ነውና ሁልጊዜ ባለቤቴ ምን ብሎ ይቀልዳል መሰለ፣ ሁልጊዜ እሱ መዝሙር ኳየርም ሳልገባ በፊት እሱ መዝሙር ከተዘመረ እኔ መቆም አልችልም ሊትራሊ ማለት ነው። እና አንድ ቀን በሱ መዝሙር ሲዘመር ከዚህ በኋላ እኔ በቃ አንቺን መጠበቅ ነው የምችለው ምናምን አለኝና እቤት ስንገባ እኔ የምልሽ ማርያም እሱ መዝሙር ያንቺ ነው እንዲግጥሙ አለኝ። እሱ መዝሙር ያንቺ ነው እንዲግጥሙ አለኝና አይ ካንት ልለምደው አልችልም ስቲል እሱ መዝሙር ማለት ነው የእግዚአብሔርን ህያውነት የሚያንቀሳቀስልኝ መዝሙር ነው። የእግዚአብሔርን ሉዓላዊነት የሚያንቀሳቀስ የትኝ ምድር ብትገለባበት እግዚአብሔር ህያውነቱን ያየሁበት መዝሙር ነው። እግዚአብሔር ለኔ ተረት እንዳልሆነ ያየሁበት መዝሙር ነውና ኳየር ጆይን ሳደርግ በቃ እሱ መዝሙር ሲዘመር ነፍስ አይቀርልኝ እና ለአንዳንዶች እዛም እያለው ተናገር ያለው መሰለኝ። እንግዲህ ከዛ ወደዚህኛው አሁን ያለውበት ቸርች አርነት በክርስቶስ ይባላል እና ወደዚህኛው ያው በምሪት ነው የመጣሁት። እውነት ለመናገር ጌታ እዚህ ጋር ስራ እንዳለ ሲናገረኝ ነው የመጣሁት። እውነትም ደግሞ እንዳየሁት ስራ ጠበቀኝ። ስራውንም በፍሬ ያየሁት በአጭር ጊዜ ውስጥ ስራውን የመጀመሪያ ደህንነት ያስተማርኳት ልጅ አና ትባላለች እና በጣም ከባድ ሱሰኛ ነበረች። ይገርማል እና ትመሰክሪያለሽ እላታለሁ አንዴ ጌታ እችላለሁ እሷን እኔ ደህንነት ማስተማር እችላለሁ ነው ያልኩት ማለት ነው። እና በጣም ቄራ ላይ በጣም የታወቀች ልጅ ነች።
23 የዛኔ ስትመጣ 22 ዓመት ነው። እያጨሰች ነው ወንጌል ማስተምራት። አጭሰሽ ነው እያልኩኝ ነበረ ወንጌል ማስተምራትና ከተማረሽ በኋላ ስትሄድ እኔ ግራ ይገባኛል። ትለወጥ ይሆን እቺ ትለወጥ ይሆን በእኔ ትለወጥ ይሆን? አሁን እምነግራት ቃል ይገባ መጽሐፍ ቅዱስ በፊት ይከፈት በጀርባ የምታውቀው ነገር የለም ማለት በቃ ዓለምን በልጅነቷ ያረገች ልጅ ነች ማለት ነውና የመጀመሪያ ጌታ ወደዚህ ስፍራ ሲያመጣኝ እሷ ልጅ ነው መጣች ቸርች። መሪያችን ፕሮፌት ኤርሚያስ ይባላል። እሱ ጸለየላት፣ ዴሊቨርድ ሆነች። አጋንንት ጮሆ ወጣላት። ከዛ ቢሮ ወሰድኳት እኔ ማለት ነው። ቢሮ ወሰድናት። አንድ ሌላም ጌዲዮን የሚባል ልጅ አለ። አብረን ቢሮ ወሰድናት። በሲሊፐር በምናምን ይሄ ታውቃለህ በእንደሱ ነው አመጣጧ ማለት ነው። አይኗ የጫት የምን የሱስ እንትን ነው። ነይ ስላት ራሱ አላመንኳትም። የምትመጣልኝ አልመሰለኝ ስቀጥራት ማለት ነው። ከዛ ቀጥሪያት በሳምንቱ ስትመጣ ገረመኝ ማለት ነው። እና ታሪኳን ነገረች። ያው የተጫንኩበትን አይደል እንዳልኩ ቅድም የተመራሁትን ነው እኔ የምመራውና ቁጭ አድርጌ መጀመሪያ ፕሮፋይል ሆነ ያወራኋት። እንዴት ነሽ ታሪኳን ስነግረኝ እንደነገጥኩኝ። የደነገጥኩት ምንድነው እንዴት በየትኛው ዘዴ ባስተምራት ነው ጸንታ የምትቀረው? መጽናቷ አሳሰበ። አይገርምም? ሁሌ እላለሁ እሷን ሳይነሳ በትክክል ቅድም እንዳልኩት ወንጌል የሰውን ህይወት ይለውጣል። እና እስክትጠመቅ ድረስ እንዳላመንኩ ነው የምነግርህ። ሲጋራ ያስቸግራታል፣ መጠጥ ትጠጣለች፣ ጫት ትቅማለች። ምን ትል ነበር? ያው እራሷ ስለመሰከረችው ስለምታየው ምን ትል ነበር? ቅዳሜ የአይሬ ሰዓቴ ነው ትል ነበር። አይሬ ምን ማለት እንደሆነ አላውቅም እንዳልኩ ግን ያለመብዙ ስለባላክትና 8 ሰዓት ላይ ተነስቼ ሌሊት በር ቀስ ብዬ ከፍቼ ወጥቼ ሌሊት ናይት ለመውጣት ማለት ነው። ኦቨር ነው የሚባል ኦቨር ለመውጣት እንደዛ የምታደርግሽ ነበረችና 8 ሰዓት ላይ ስቀጥራት ደህንነት ስትማር እያጨሽንሽ ነበር ማለት ከከበደሽ እያጨሽ። ከዛ ሳምንት ስትመጣ በአሁኑ ሲጋራ አስቸገርሽ? አዎ አንዴ አጨሻለሁ ትለኛለች ማለት ችግር የለም። አሁን ምን ትለኛለች? እናቴ ሲጋራ እንደዚህ ነበር የሚሸተው ትለኛለች አሁን ማለት ነው። እና እኔ ግን ለኔ ምን ቀረልኝ? ከዛ ስፍራ በጣም ወዶ ማህበረሰብ ነው። በጣም እንዳልኩክ ነው። ወደ 12 ዓመት ነው የቆየሁት እዛ። ብዙ ነገር የተሰራበት ነው። እቺኛዋን ቤቲ ቸርች ሊድ ለማድረግ ቀርቶ ብዙ ተስፋ ቆርጣ የነበረችን ሴት ነው እዛ ቦታ እግዚአብሔር ወስዶ እንደገና የሰራት ማለት ነውና አንቺ የትውልድ እናት ነሽ ይለኝ ነበር አባቴ። ስርዓት ይኑርሽና እንትን በይ ወደ ቦታሽ ተመለሽ። አንቺ የትውልድ እናት ነሽ፣ እዚህ ብቻ የምትቀሪ አይደለሽም። አንድ ቸርች ቢሰጥሽ ምትመሪ ሴት ነሽ። እንደዚህ ነበር የምለው። ያው ስለሚያየው መቼስ እንትን አልልምና በሳቱ አይመስለኝም። በቃ ጥሩ ፕሮግራም ተካፋይ ሆኜ ብሄድ ራሱ እግዚአብሔር ከዚህ አጽናንቶኝ ነበር የምለው ማለት ነው። ያው ጊዜው ሲደርስ በራሱ ጊዜ አይደለም የሚሆነውና የመጀመሪያ ወደዚህ ሙቭ ሳረግ ገና ጀማሪ ቸርች ነው። እሷን ሰጠኝ ጌታ። አልመሰለኝም የእውነት እያየኋት ተለወጠች። እያየኋት ማለት ነው። ተጠመቀች፣ ደህንነት ተማረች፣ ተጠመቀች፣ ደቀ መዝሙር ተማረች። ባይብል ስተዲ ውስጥ አሁን የባይብል ስተዲ ቲም አለ፣ እሱ ውስጥ አለች። አሁን ቸርች ውስጥ ኤኒ ስራ የምትሰራው እሷ ነች። እና ትልቅ በረከት ትልቅ የመጀመሪያ ፍሬን ያየሁባት ማለት ነው። ይገርማል። ከዛ በሷ አንቺ ከተለወጥሽማ የሆነ ነገር አለ ብላ ጓደኛዋ መጣች እና ምን ል ነበር መሰለኝ ስንጸልይላት በሰዓቱ በነበሩ ትንሽ በሰል ያሉ ሰዎችን ይዤ ጸልይላት ነበር። እቺ ሴት እላቸዋለሁ ሳምራዊቷ ሴት ነች እላቸው ነበር አይደል? እንስራዋን ጥላ ጉዴን የነገረኝና ብዙ ሰው ይዛ መጣች እና በእሷ ምክንያት 3 ሰው መጣ ቸርች ውስጥ 3 ሴቶችን እሷ አንቺ አይታዋት ብቻ ማለት ነው። የምር አንቺ ተለውጠሽ እንደ ሴት እንደዚህ ቦርሳ ይዛት ሄደ እና ሁሉ ነገር ወንድ ጋራጅ ምናምን ነው የምትሰሪ ነበሩ እና ታገለ ሰይጣን እሷንም በመሃል ሊወስዳት በቃ አሳሰራት። አለቋን ሰርቃኛለሽ ብሎ ደግሞ በመሃል ጌታዊ ልትጠመቅ ስትል በጣም ብዬ እንደገና ማለት ነው ዋልኩ በጌታ ፊት በቃ እዛ እንደምንም ብለን ጌታ ረዳ። 2 ሳምንት ምናምን ታስራ ወጣች። እግዚአብሔር ረድቶኝ
አንድ ትምህርት ቤት ውስጥ አስቀጠርኳት። አሁን እዛ ትሰራለች። ለዛው በአድሚን ሆና ማለት ነው። እና ትልቅ እንትን አላት። እግዚአብሔር የኔን የህይወት ዓላማ አስተካክሎ የሌላውን ሰው የህይወት ዓላማ የሚያስተካክል ደግሞ ሰው አረገኝ ማለት ነው። እና አይመስልም ግን እንትኑን ስታየው ያለፍንበት የመጣህበትን መንገድ ስታየው የሆነ ቦታ ቀርቶ የምትለው ይመስል እና እዚሁ ያው አጋጣሚ ቀደም ብያለሁ የዘጸአት መሪዎችን ከዛ በልዩነት አበባውን ፓስተር አበባው አሁን ፓስተር ሆኗል። ፓስተር አበባውን ፈረንሳይ አካባቢ በልጅነቴ ላይ ሰንደይ ስኩል ላይ የሰሩትን እኔ የነዚህ ሁሉ ውጤት ነው። ብቻዬን እንደዚህ እንትን አላልኩኝም እና በዛ ሁሉ ቻሌንጅ ውስጥ ሲጸልዩልኝ የነበሩ አሁንም የሚጸልዩልኝ አሉ። ገና ብዙ ይቀራል የሚሉኝም አሉ። ከልጄ ኬዝ ጋር ተያይዞ በጣም ብዙ የመከሩኝ የጸለዩልኝ ሰዎች አሉ። ቅድም እንዳልኩትኝ የቀድሞ ባለቤቴን ሰይፉ አባባ ሰይፉ ነው የምለውና አሁንም እንደምወድህ ነኝ የሚል መልእክት ይድረስልኝ። እቴቴን ወንድሞች አሉት፣ እህቶች አሉት። በጣም ጥሩ በጣም የተባረከ ቤተሰብ የተባረከ እስቲ ለኔ ቤተሰቦቼ ናቸው እና እግዚአብሔር ያክብርልኝ። እግዚአብሔር በእናንተ ጸሎት ዛሬም በህይወት አለው። ዛሬም እግዚአብሔርን ቤት አለው። እግዚአብሔር ቤት መኖርስ ብቻ ሳይሆን እግዚአብሔርን እያገለገልኩት አለው። በተለይ ሰይፉ በቃ በጣም ነበር ናግ የሚያደርገኝ ከማግባቴ ጀምሮ አገልጊ በቃ ያለፈውን እርስተሽ አገልጊ ነበር የሚለኝና ትንሽ አንድ ስብከት ምናምን እንኳን ስልክለት ገና ነሽ ገና ምናምን ነው የሚለኝና በጣም እንደምወዳቸው እግዚአብሔር ይባርካቸው ልል እወዳለሁ። ወይ በጣም ኢሞሽናል የሚያደርግ ጥያቄ ነውና ብዙ ዝርዝር ሳያስፈልገው የህይወቴ ዋና ነው ኢየሱስ ማለት አንዳንዱን ውስጥ ያለውን የዚህን የኢየሱስን ፍቅር ኤክስፕሌን ማድረግ ይከብዳል። ዝም ብለህ ጌታን ስትወደው ምን ልሆንልህ ነው የምትለው፣ ምን ላድርግልህ ለምትወደው ነገርና ከምንም ነገር ማለት ህይወት ውስጥ ባል አለ አይደል፣ ሚስት አለ፣ ልጆች አሉ ምናምን፣ እናት አባት፣ ፋሚሊ፣ ቸርች አገልግሎት ምናምን። ኢየሱስን የምለው ግን እንደዚህ ነው። ከምንም ነገር በፊት አንተ የመጀመሪያው፣ አንተ ቀዳሚው። ለምን ህይወት ነው። ህይወት በምንም አይተካማ። በቃ ህይወት ነው ኢየሱስ። መንፈስ ቅዱስን ሳስብ አጽናኝነቱ ከባድ ይገርማል እና ዝም ብሎ መጥቶ እንደ ሰው ያሻሻል። በቃ ማለት ሰው በሌለበት በርትቼ ራሴን አገኘዋለሁ። እንደ እናት እንደዚህ እናቶቻችን ጸጉራችንን እንደዚህ አከካክ እንደምናደርገውና መንፈስ ቅዱስ አንደኛ ሁለተኛ ምናምን ብለህ የምታስተምረው ብቻ አይደለም፣ በጣም አጽናኝ ነው። አጠገብህ የሆነ ሰው ያለ ያክል እስኪሰማ ድረስ ያለፍኩባቸው መንገዶች በጣም አጽናንቶኛልና ሳገለግል በጣም ትምክህት የሚሆነኝ እሱ ነው፣ ዝግጅት አይደለም። ሁሌ እለዋለሁ ጌታ ኢየሱስ አንተ ካልቆምክ እኮ ዝም ብዬ እኔ ብቻ ብቆም ምን እሰራለሁ እላለሁ፣ ሳገለግል እንኳን ማለት ነው። ስጸልይ ደግሞ መንፈስ ቅዱስ በማይናገር መቃተት ሲቃተታላል ነው። ስጸልይ ሁሌ እንደዛ እላለሁ። ወይ መንፈስ ቅዱስ አንተ አፌ ላይ ሆነ ካልተናገርክ የኔ ጸሎት አፍ ወሬ ብቻ ነው የሚሆነው እላለሁና ኢየሱስ ለኔ ህይወቴ ነው። መንፈስ ቅዱስ በጣም ከባድ አጽናኝ ነው። በጣም ከባድ አጽናኝ። ሰው ሲሞትበት ሰው ሲሞትበት ብዙ አጽናኞች ይከቡታል አይደል? ከበውኝም ያውቃሉ እንዳልኩ። በነገር ላይ እንትን እያስወጣህ የመጣውን ትዝ እያለ ማለት ነው። ባለቤቴ በመሞቱ በጣም እናቴ ተጎድታ ነበር፣ አዝና ነበር። በአመቱ በጣም አዝና ስለነበር በአመቱ ነው እሺ እሷም ወደ ጌታ ሄደችው። ባለቤቴ በሄደ በአመቱ እና ቻሌንጅ ድንድን የሚያደርገው ሰው ታውቃለህ? ድንድን አልኩ በቃ ይሄ አልፎ ይሄ አልኩና በቃ የእሷ ጊዜ ምንም አልመሰለኝ። ይሄ ከመደንደኔ ብዛት ማለት ነው። ከመደንደኔ ብዛት በቃ አመቱ ነው እሱ ብዬ ሳልጨርስ በጣም ታመመች። ካንሰር ነበረ። አብሯት የሚሰሩ ሰዎች አረሰው እናትሽ ከባልሽ ሞት በኋላ ተጎድታለች አሉኝ እና
በዛ ሁሉ ውስጥ ድንድን ብዬ ቆይቼ ሳስብ የሆነ ነገር እንደሚጠባበቅ ሰው መንፈስ ቅዱስ እኔን ሲጠባበቅ ነው የማውቀው። ማለት የሆነ ነገር ውስጥ አሁን ድክ የሚል ልጅ እንትን እንዳይነካው ብለህ እንትን እንደምትለው የእግዚአብሔር መንፈስ አጽናኝነቱ በጣም ከባድ ነው። ማቆሙ በጣም ከባድ ያልፋል ብለህ የማታስባቸውን ነገሮች እና ቀላል ዥሁ አድርጎ ጓ ሲጠጣ ጥጥት እንደምታደርገው አይነት እና በጣም በኢየሱስ አልደራደርም። አሁን የትኛውም ነገር ቢቀር ማለት ነው። የዛን ቀን ልጅ የጠፋ ቀን ጌታን ካመሰገንን በኋላ በቃ ያው ሰይጣን እንደ ልማዱ ይመጣል። ዝም ብለሽ እኮ ነው የምታገለግዪው እንጂ ይህን እንኳን ልጅ የማይፈውስ አምላክ ነው የምታመልኩ አይነት ጥያቄ ይጠይቃል። እንደዚህ አልኩት ሰይጣንን። ሰይጣን ይገርማል አልኩት። ልጄ ጠፍቶ ዛሬ ተገኘ አይበለውና በዛው ቢቀር እዛው ምስባኩ ላይ ቆሜ ያገለግለዋለሁ ይሄ ጌታ አልኩት። ለምን ብትለኝ ያዋጣኛል። በቃ ኢየሱስ በምንም ሁኔታ ውስጥ ኢየሱስ ያዋጣኛል። አሁን የገባኝ ይሄ ነው። የትኛውም ላለቅስ እችላለሁ፣ ላዝን እችላለሁ፣ ግን ይሄ ጌታ በጣም ያዋጣል። ሰሞኑን አንድ ቃል ተንዘል ነበር። ተሻገሩ ካላቸው በኋላ አይደል ወደ ማዶ እንሻገር አላቸውና ማዕበል መጣ አይደል። ተኝቶ ነበር እኮ እሱ። በሰዓቱ እኔም ብሆን ያንኑ ነው የማደርገው። መጽሐፌን ግን ሳነበው እኔ ግን እኮ ተኝቶ የሚያዋጣል አልኩኝ። ይኑር እንጂ ተኝቶ የሚያዋጣል ኢየሱስ አልኩኝ ማለት ነውና የጌታ ፍቅር ከባድ። ሁሌ በጸሎቴ ውስጥ የምለው ይሄ ነው። ስርዓት አይሆንብኝ እላለሁ። ሁሌ በፍቅር ተነክቶ ማገልገል እንዴት ጥሩ መሰለ። ምን እላለሁኝ እኔ ያቺ መቅደላዊት ማርያም የሞተ ኢየሱስ ምን ይሰራላታል ግን አይደል? እንዳልኩ እኔ በጣም የምወደውን ሰው አጥቻለሁ። በአመት እናቴ ባሌ ከዛ እናቴ በተለይ ባሌ ጊዜ መቃብር ቦታ ሁሉ ውሰዱኝ ምናምን ነበር እና የአትክልት ጠባቂ መስሏት አይደለም የሚለው የአትክልት ጠባቂ መስሏት አንተ ኮንክ የወሰድከው እኔ ጋር ስጠኝ። በጣም እንባይ ነው የሚመጣው ሴት ሳስባት። ማለት ምን ይሰራላታል? የሞተ ሰው የሞተ ኢየሱስ ምን ይሰራላታል? ፍቅር እኮ ስሰብከው ባገለገልኩበት ታይም ሁልጊዜ እላታለሁ እና በጣም ወዳቸው ሰዎች በህይወት አጥቼ ስጡኝ ግን ብዬ አላውቅም። እስቲ አውጡና ስጡኝ እሱን አላልኩኝም። በቃ አልቅሼ መለስ ይሆናል፣ አበባ ሻማ ብርቼ መለስ ይሆናል እንጂ እቺ መቅደላዊት ማርያም የተደረገላትን ታውቅ ኖሯል። ለካ ጌታዬን አንተ ወስደው ከሆነ ስጡኝ እና ሁሌ እላለሁ በዚህ ሴት መነካተን ይነካኝላሉ፣ በዚህ ሴት ፍቅር መነካተን ይነካኝላሉና መንፈስ ቅዱስን ሳስብ፣ ኢየሱስን ሳስብ፣ እግዚአብሔር አብን ሳስብ በህይወት የማይነኩ ነገሮች ናቸው። እንዳ መንፈስ ቅዱስ ስራው ማጽናናት፣ መደገፍ፣ ማበርታት፣ አብሮ መቆም ነው። በእኔ ልጅ ዙሪያ ላይ ማለት የምፈልገው ደግሞ የምርም ቸርቾች ኢትዮጵያ ውስጥ ያሉ ቸርቾች እንደዚህ አይነት ልጆችን አንደርስታንድ ቢያደርጉ እላለሁ። ለምን ለነሱም ኢየሱስ ሞቶላቸዋል አይደል? እኛ እንባባላለን እዛ ግሩፕ ላይ ለነዚህም ልጆች እኮ ኢየሱስ ሞቶላቸዋል እና አንድ ዲፓርትመንት ቢኖራቸው የህፃናት አገልግሎት አላቃለሁ በየቸርቹ ግን ለነዚህ ልጆች ትምህርት ቤት ወስደን ኤቢሲዲ እንደምናስተምራቸው ሁሉ ኢየሱስን ብናስተምራቸው፣ መዝሙር ብናስተምራቸው፣ የቸርችን ዓለም ቢለምዱ፣ እሱ ብቻ አይደለም ቢጸልይላቸውስ ለነዚህ ልጆች መሪዎች ቦታ ቢኖራቸውስ በየአሉ አንዳንድ ቦታ ላይ ጥሩ ተስፋ ያላቸው እንትኖችን አይቻለሁ። እኔ እንኳን አንድ ሁለቴ ለመውሰድ ሞክሬያለሁኝ እና ያሰለቻሉ፣ ያደክማሉ። እንኳን እነሱ ቲፒካል ልጆች በባህሪያቸው ያው እንትን ስለሆኑ ወደዚህ ስለሚሉ ሊያደክሙ ሊያሰሉች፣ ግን በሳምንት አንዴ ነው ቸርች እንደው በሳምንት አንዴ ስለሆነ ይሄ ዲፓርትመንት በየአጥቢያው ቢከፈት። ለምሳሌ እኔ አሁን እንደዚህ አይነት ፕላን አለኝ አልኩክ።
እኔ አርነት በክርስቶስ ውስጥ ነው የማገለግለው። ከኮተቤ ያለው አጎና አካባቢ ነኝ እኔ። ኮተቤ ያለውን ሰው እንዴት እኔ ጋር ስላለ እኔ ጋር ኑራለሁ። ስለዚህ ኮተቤ ያለ ቸርች ነው። ይሄንን ማለት በየቸርቹ መከፈት ያለበት ነገር ነው። ይሄ ቤተክርስቲያን ነቅተን እነዚህ ልጆች ወላጆቻቸውን ቤት ላለማስቀረት ቅድም ብያለሁ። ስንት የሚጸልዩ አቅም ያላቸው ለትውልድ መፍትሄ የሚሆኑ እናቶች ማላጆች አሉ። ግን በዚህ ምክንያት ቤት የተቀመጡ ያሉ ማለት ነውና እነሱን ለመጠቀም ልጆቻቸውን ቸርች እያስተማረች በሳምንት አንዴ ዋጋ የሚከፍሉ ቮለንተርሶች በፈቃደኝነት የሚያገለግሉትን ሰዎችን በፈቃደኝነት መጀመሪያ እኔ የማስበው መሪዎች አካባቢ አዌርነሱ ቢኖር ነው የማስበው። ለምን አንድም ከክፋት ከምናምን ሳይሆን ካለማወቅም አዌርነሱም ካለመፈጠሩም ነው ብዬ ስለማስብ በየቸርቹ በየአጥቢያው ለእንደዚህ አይነት ልጆች ልብ ቢኖረን ብዬ አስባለሁኝ። ማለት ነገሩ እኛ ቤት እስካላንኳኳ ድረስ ግድ የማይሰጠን ሰዎች መሆን የለብንም ብዬ አስባለሁኝና የሆነ ጎረቤትክ የሆነ ነገር ሲገጥመው እኔ ግን እስካልነካኝ በቃ የምትለው ነገር አይደለም። በተለይ እንደ ክርስቲያን ስታስበው ለምን እንደውም አንተ ስትኖር መፍትሄ ልትሆን ነው የሚገባው። አንተ ስትኖር የመፍትሄ የዛ ችግር የመፍትሄው አካል ልትሆን ነው የሚገባውና የኔ ፕላን የኔ ራዕይ የኔ እቅድ ይሄ ነው። በማገለግልበት ቸርች ውስጥ ቦታ አግኝተን የስፔሻል ኒድ የባይብል ስኩል ቅዳሜም ይሁን እሁድም ይሁን መተው ልጆቹ ተካፍለው ወላጆች ደግሞ አምልከው በነፃነት ልጄ ካሁን ጠፋ ካሁን እንደዚህ ሆነ ሳይሉ በፈቃደኛ በሆኑ የህፃናት አስተማሪዎች ልብ ባላቸው። በነገር ላይ እነዚህ ልጆች ፍቅርና ልብ ብቻ ነው የሚፈልጉት። ከዛ ሃንድል ይደረጋሉ ያ ነገር ካላቸው ማለት ነው። በመሰረቱ ምንም የትኛውም አገልግሎት ፍቅርና ልብ ነው የሚፈልገው አይደል? የትኛውም ነገር እኔ ልጆች የምንላቸዋለሁ መሰለህ ሳገለግል እዚህ ቦታ ስመጣ እዚህ ቦታ ሳገለግል አይከፈለኝም እላቸዋለሁ። ጌታን በጣም ስለምወደው ኢየሱስን በጣም ስለምወደው ምን ላድርግልህ ነው የምለው። መጨረሻ እኮ በቃ ምን ላድርግልህ ራሴን ከመስጠት ህይወቴን ከመስጠት ውጪ ምንድነው ማድረግልህ ስል ይሄው እንደዚህ አይነት ሱሰኛ ልጆች አገልጊ ነው በቃ ጌታ የሚለው እኮ እንደዛ እና እንትን ይጠይቃል። ልክ ነው ማገልገል፣ የትኛውንም አገልግሎት ማገልገል የመጀመሪያ ጌታን መውደድ ከዛ የምታገለግለው ህብረተሰብ መውደድ ይጠይቃል። አንዳንድ የምታገለግለው ህብረተሰብ ወይም የምታገለግለው ትውልድ በምላሹ ጥሩ ነገር ላይ ሰጥቶ ይችላል። በቀደም አንድ ስብከት ሰብክ ነበር። እነ ጴጥሮስ ኢየሱስ ከሞተ ካረገ ምናምን በኋላ ተስፋ ቆረጡ አይደል? ያው እንደ ድሮ ቶሎ መጥቶ እንትን አሳ ያባዛም ዳቦ ያባዛም ምናምንና ሁለቴ እኮ ተገልጦላቸዋል። ጴጥሮስ ተነሳና እኔ አሳ ላጥምድ እሄዳለሁ አላቸው። ጥንት ማለዳው ላይ ከዛሬ 3 ዓመት በፊት ሲመጣ መረብህን ጣል እኔ ሰው አጥማጅ አደርጋለሁ የተባለው ጴጥሮስ አሁን እኔ አሳ ላጥምድ እሄዳለሁ አላቸው። መሪ ነው። ስለዚህ መሪን ደግሞ የሚከተለው ትውልድ አለ አይደል? ምን አለ? እኛም ካንተ ጋር እንሄዳለን አሉት። ጴጥሮስ አማድር ነው እና በጣም ይገርመኝ ነበር። በተለየ ሁኔታ ነበር ሰሞኑን ሲገባኝ የነበረው እሱ ቃል። ድንገት ኢየሱስ መጣና አንዳች የሚበላላችሁ አላቸው። በጣም በአሳ ማጥመድ ጥርሳቸውን የነቀሉ ናቸው እነ ጴጥሮስ። የዛን ቀን ግን ምንም አላጠመዱ። ለምን? የዓላማ ለውጥ አድርገው ስለነበር። በቃ ሌላ የሆነ ቀደም የተባባለው ማለት የሆነ ነገር ከነካህ ለተነካህበት ነው መኖር የምትችለው። እና ቢለፉ በግራ ቢሉ በቀኝ ቢሉ አሳ አላልገባል አይደል? ኢየሱስ ቀጥተው መጥቶ 3 ዓመት ተኩል ብነግራችሁ አሰቡም አይደለም ያለችው በስተቀኝ ጣሉት ብሎ ምሪት ነው የሰጣቸው። እና ሊጎትቱት አቃታቸው ይላል። የዛን ጊዜ ወደ ደረሱ ጠጋ ብሎ ሁሌ የሚያወራው ዮሐንስ አይደል? አንተ ጌታ እኮ ነው አለው። በቃ ጴጥሮስ ራሱን ወደ ውሃ ያስወረወረው ምን ይመስላል? ሼም እኮ ነው። በስመ አብ እንደገና መረቤ ላይ ያገኘኝ አይነት ነገር እኮ ነው። እና ምንም አላላቸው። መጽሐፍ ውስጥ ታነብ ዮሐንስ አንድ ይገርመኛል። ምንም አላላቸው። በሉ የሚበሉትን በሉ የሚጠጡትን ጠጡ። በቃ የነበረ መሰለኛ የፈለጋችሁት አይነት ነገር አለና አንድ ጥያቄ ጠየቀው። የዮና ልጅ ስምዖን ሆይ ትወደኛለህ አለው። ትንሽ የምም ያስይዛል ጥያቄው። ለምን አዎ እንዴ ምናምን ቢለው ቅድም ታዲያ ለምን ጥለኝ ሄድክ ምናምን ሊለው ነው። እንግዲህ ለሶስተኛ ጊዜ ነው የተገለጠላችሁ እዚህ ቦታ ላይ። አዎ እወድሃለሁ ጌታ ሆይ እንደወደድህ ግን አንተ ታውቃለህ ሲለው አንድ ነገር ነው ያለው። ብዙ ጊዜ ቲክቶክ ላይ ሰርቻታለሁ። በቃ ናና ተጠምጠምብኝ ምን ዋደድ አይደለም ያለው አይደል? ግልገሎችን ጠብቅ ነው። ለኔ ፍቅር ምላሽ ለሌላው በመኖር ተገለጠ።
የኔን ፍቅር መመለስ ከፈለክ እኔን ከወደድከኝ ወድሃለሁ ካልከኝ እዛ አካባቢ ያሉትና ጠቦቶችን ጠብቅ። ለሶስተኛ ጊዜ ይላል መጽሐፉ። ለሶስተኛ ጊዜ የዮና ልጅ ስምዖን ትወደኛለህን ሲለው ጴጥሮስ አዘንና ይላል። እና እንዳልኩ መጽሐፌን ሳነበው እኔ ናሬት ማድረግ ወዳል ታሪክ ውስጥ መግባት ወዳለሁና እንደዚህ ብትጠየቅ እኔ ብዬ አሰብኩኝ። ልክ እኮ ነው። ክጄ ይሆናል 3 ጊዜ ተንቀልቅዬ እኮ ሊሆን ይችላል። የሰው ጆሮ ቆርጬ ሊሆን ይችላል። በዚህ 3 ዓመት ታሪክ ውስጥ ከደቀ መዛሙርት ሁሉ አሪፍ ነገር የሌለኝ እኔ ሊሆን ይችላል። ጌታ ሆይ ግን ጴጥሮስ አዘንና የሚለው ኮንሰፕት ይሄን ያብራራልኛል። ግን እንደወደ አንተ ታውቃለህ ሲለው በጎችን አሰማራ እና የምናገለግል ሰዎች፣ መሪነት ውስጥ ያለን ሰዎች፣ የትኛውንም የእግዚአብሔርን ቤት የምንሰራ ሰዎች ያለ ፍቅር አይሆንም ልልክ ነው። የመጀመሪያው ጌታን ስናገለግል የምናገለግለውን ትውልድ እንወዳለን። ወደ እነዚህ ልጆችም ስንመጣ ሰው ናቸው። አንድ ፕሮብሌም ነው ያለባቸው። የኦቲዝም ተጠቂ ናቸው እንጂ ሙሉ ለሙሉ ኦቲዝም አይደሉም። እና እኔ አንዳንድ እናቶች ሲጨነቁ ሁሉንም ኬስ ከሱ ጋር ታገናኙት። ልጅነታቸውም እኮ አለ። ልጅ ማለት በቃ አንድ ኬዝ ነው፣ የነርቭ እድገት መዛባት ነው ፕሮብሌሙ። እና ግን ሌላውን ነገር አያደርጉ ማለት እኮ አይደለም እላቸዋለሁ። ግን እንትኑ የዚህ ጉዳይ ባለቤት ስትሆን የየዕለት ኑሮ አይደል? የየዕለት ኑሮ ነው። በቃ ጠዋት ስትገባ ታየዋለህ፣ ማታ ስትገባ ታየዋለህ። አንዳንዴ እኔም ባለቤቴን ይፈትነናል። በቃ እስከ መቼ ነው አታቆም? በቃ አታቆም እንዳልኩ ቅድም ኢየሱስ መጥቶ ካልገላገለ ወይ ደግሞ ሱፐርናቹራል የሆነ የእግዚአብሔር አሰራር ላይ ካልመጣ አታቆም መፍትሄው። በዚህ ጊዜ ነው ይሄ ሰርጀሪ ተደርጎለት የሚባል ነገር አይደለም ይሄ ኬዝ። ስለዚህ ቤተክርስቲያን ለእንደዚህ አይነት ልጆች በሮቿን ብትከፍት ቤተሰቦቿን ታድናለች። እነሱን ልጆቹን ብቻ ሳይሆን እናትን ታድናለች፣ አባትን ታድናለች። ብዙ ቤት ይቁጠረው በየቤቱ በዚህ ኬዝ የተቀመጡት። እኔ እንኳን በዚህ ይሄ ኬዝ ከገጠመኝ ይሄ 3 ዓመት አይደል ወደ 5 ዓመት አካባቢ ካወቅኩት በጣም ብዙ ወላጆች የሚያምኑ በላቸው ማያምኑ ወላጆችን አማክራለሁ። አጫጭር ኮርሶችን ወሰድኩኝ ማለት በቃ ልጄን መርዳት ስላለብኝ ማለት ነው። እና ቤተክርስቲያን በዚህ አቅጣጫ በሯን በከፍት ቸርች ላይ ልክ እንደ ሌሎቹ ሰንዳይ ስኩል በሚገባቸው መንገድ ለነሱም ትምህርት ቢዘጋጅ ትልቅ ድምጽ ይሄ ነው። በቃ ትልቅ ጌታን የምንወደው ከሆነ አሪፍ ትውልድ ማገልገልማ በጣም አንድ ትምህርት ቤት በጣም ጥሩ ውጤት የሚቀበል ትምህርት ቤት አይደል? አሁን አሪፍ ትምህርት ቤት የሚባለው ከስር ከመሰረቱ አሳድጎ ምናምን አሪፍ ማብቃት ጥሩ ነው። ከዚህም ቤት ለቆ የመጣውንም የሆነ ነገር ሆኖ የመጣውንም ሲያስገቡ አቬሬጅ አይተው ነው የሚያስገቡት። ከዛ ትምህርት ቤቱ አሪፍ ይባላል እነሱ ባልደከሙበት ማለት ነው። እና የትም ቸርች ሄጄ ላገልግል ብል ማንም ሊቀበልኝ ይችላል። ግን ሰንበዲ ደክሞብኛል፣ የሆነ ሰው ደክሞብኛል፣ የዛም ውጤት ነኝ የዚህኛውም ውጤት ነኝ ቅድም እንዳልኩ። ለእነዚህ ልጆች ግን ዋጋ ስትከፍል ሰማይን የሚከፍል ለምን ምላሽ የላቸውም እነዚህ ልጆች በማገልገል ለጌታ ያለህን ፍቅር ታሳያለህ። ፕላስ ወላጆቻቸውን ታተርፋለህ። ከህብረት ጎለዋል ብዙ ሰዎች ቸርች ውስጥ ካለ ህብረት ጎለዋል። አይሄዱም፣ ብዙ ቸርች ህብረት አይሄዱም። አሁን ቤት ህብረት አለ አይደል? ባይብል ስተዲ ወይም ደግሞ ሴል ግሩፕ እንዲህ የሚባሉ ነገሮች ላይ ብዙ አይሄዱም። አባቶችም ብዙ ወይ እንዲህ ፈረቃም ሲሆን አባትየው ሃንድል ማድረግ ያቅቷል እንደ እናት ስለማይችሉ በተፈጥሯቸው። እና በዚህ አጋጣሚ እኔም ልጄም ትልቋ ልጄንም እንዳልኩ አቢጊያ ሄኖክ ትባላለች። የአባታቸው ስም በአጋጣሚ ተመሳሳይ ነውና ከዛ ባለቤቴን በጣም ቴንኪው ማለት ፈልጋለሁ። አገልግሎቴ ላይ እንድለቀቅ የእውነት ነው የምልህ። ይሄንን ቸርችም ይመሰክራሉ። እንድለቀቅ ቤት ውስጥ እንኳን የተወሰነ አንቺ አገልጋይ ነሽ ነው የሚለኝ። አንቺ አገልጋይ ነሽ፣ አንቺ የትውልድ እናት ነሽ። በቃ የሆነ ነገር ዳውን ሲያደርገኝ ኖ አንቺ ትውልድ ይጠብቅሻል እንደዛ ነው የሚለኝ ማለት ነውና እንዲህ ገፍትሮ የሚያወጣ ባል ታውቃለህ? እንደዛ ገፍትሮ የሚያወጣ ባል ነው። በእኔ ማለት የትኛውንም አሁን አገልግሎት አለኝ ምናምን ስል የሚነበብ መጽሐፍ ምናምን ልጆቹን ሰብስቦ በመያዝ ራሱ አናሲሞስ 3-4 ነው ድምጽ ይረብሻል እዛዚ ይዘላል ማለት እሱን በመያዝ አቴንሽን የተሰብስቦ እንድጸልይ ምናምን ብዙ ኢንቫይሮንመንቶችን የሚያመቻቸው እሱ ነው። ያው እሱና እኔ ዘላለም ቤት ውስጥ ማለት ነው። እሱ ትልቋ ልጄ አቢጊያ ሄኖክ ትባላለች። አሁን ሃልወት አማኑኤል ቸርች በቲኔጅ ኳየር ውስጥ አለች እና
በጣም አስተዋይ ልጅ ነች። እንደ ማለት ትልቅ ልጅ የቤተሰብ የመጀመሪያ ልጅ እንደ እናት ነው አይደል? ሁሉ ነገር እዳሱ ላይ ነው እንትን የሚለውና እግዚአብሔር ባርኳታል። በጣም ጌታን ተወዳለች ጌታን። አንዳንዴ ልጅነቴን እሷ ላይ ያዋለሁ ኳየር ላይ ስትዘምር ምናምን ስታለቅስ በስመ አብ እላለሁ። በቃ እኔ ማለት እንደኔ የታደለ ማን አለ እላለሁ። ጢሞቴዎስ ታስታውሰዋለህ? ምን አለ ጳውሎስ? ይሄ መንፈስ በእናት ብቻ ሳይሆን በአያት ነበረባቸው እና ቅድም ያልኩ አያቷም እንደዚሁ ነው ማለት ነው። እና በትክክል የጢሞቴዎስ ታሪክ እኛ ቤት አለላለሁ አንዳንዴ እሷ ላይ ሳየው ማለት ነው። እና በጣም የተባረከች ልጅ ነች። አንድ ጤንጥዬ ደግሞ አለችኝ ጸባዖት የምትባል የመጨረሻዋ እሷ በጥባጭ ነች። እሷ 5 ዓመቷ ነው። እና በዚሁ አጋጣሚ በቃ ቤተሰቤንም የባለቤቴን ቤተሰቦች ሁለቱንም እግዚአብሔር ይባርካችሁ። ንግስት ትባላለች የአሁኑ ባለቤቴ ናት። ንግስት ትባላለች። እህቶች አሉት እነሱንም ውጭ ሀገርም ባሉት ለዚህ ልጅ እንኳን በጣም ማለት ምግቡ ይለያል ምናምን እና በቃ እንደዚህ አይነት ምግብ አስፈልጎታል፣ እንደዚህ አይነት ሰፕሊመንት አስፈልጎታል ምናምን ካልኩኝ ከሌላቸው ነገር ተቆርሰው የሚያደርጉለትና ግዴታቸው አይደለም። ግን እግዚአብሔር በፊታቸው ሞገስን ስለሰጠኝ በጣም አብረን እንጸልያለን። እንዳልኩ ጥሩ መንፈሳዊ እንትን አለን። እግዚአብሔር ስለተቀበሉኝ አንዳንድ ቤተሰብ ገጥሞኛል። ልጅ ያላት ምን ትሰራለች ተብሎ እንደዚህ አይነትም ታሪክ አለ ባይዘውና ልጅሽን እንደ ልጄ ብለው ነው እነሱ ደግሞ የተቀበሉኝና እግዚአብሔር ውለታቸውን ይክፈልላለሁ፣ እግዚአብሔር ያክብርልኝ እላለሁ። ሰይፉሻንም ቅድም እያለሁ እነቴቴን እህት ወንድሞቹን አንዲት እህት በካናዳ አለችው እና እግዚአብሔር ይባርካቸው ልል እወዳለሁ። የዘጸአት መሪዎችን በድጋሚ አበባውን ፓስተር አበባውን አሁንም ማገለግልበትን ቸርች እንደ መሪ ሲቀበለኝ አምኖኝ ነውና ፕሮፌት ኤርሚያስን እንደውም ካላገለገልሽ ብሎ ነው አሁን ከሱ ጋር ድብድብ አገልጊ በቃ አንቺ ታች ብቻ ታገልጊ፣ መድረክ ላይ ውጪ መውጣት አለብሽ። እሱ ባይዘወይ ከዛኛው ታሪክ ጀምሮ ነው አብረን የነበር ቸርቻችን ይለያይ እንጂ አሁን ነው እግዚአብሔር ወደዚህ ሲያመጣኝ እንጂ ከልጅነት ጀምሮ ነው 17 ምናምን አመታችን። ያኔም ወጣት አገልግሎት ስናገለግል ነበረ። ቤት ውስጥ አብረን እንጸልይ ነበረ። በቃ የኛ ላይፍ ባይዘወይ እንደዛ ነው። ብዙ እንትን የለውም። የሆነች አንድ ክፍል ቤት ውስጥ ወንድም ሴትም ተሰብስበው መጸለይ ነው፣ ከዛ ወንጌል መስበክ ሌላ እንትን እና ከዛ ጊዜ ጀምሮ ነውና እግዚአብሔር ደግሞ በሱ ቸርች እንዲተከል ቸርች እንድትተከል ምክንያት ሆኖ እኔንም እዛ ውስጥ በሊደርሺፕነት አምኖኝ ነው ብዙ ነገር እኔ የምሰራው አምኖኝ ማለት ነው ብዙ ነገር እና እግዚአብሔር ትልቅ ደረጃ ያደርሳታለች ቤተክርስቲያን ብዬ አምናለሁ። እና ህይወት ይቀጥላል፣ አገልግሎት ይቀጥላል። በጣም በዚህ መንገድ ከኦቲዝም ጋር በተያያዘ ስፔሻል ኒድ ኦቲዝምም ባይሆን ዲሴቢሊቲ አለ። ስንት አይነት ነገር አለ መሰለህ። አንዳንዴ ሆስፒታል ሲሄድ እኔ አመስግኜ እመለሳለሁ። ማለት እንዳልኩ እኔ ብቻ ጋር አይደለም፣ ለካ ደግሞ የከበደም ነገር ለካ አለ። በራስ መንቀሳቀስ የማይችሉ ልጆች አሉ፣ አኝከው መዋጥ የማይችሉ ልጆች አሉ። ይገርመዋል። እና እግዚአብሔር ወይ ለምን የሚሉ ሰዎች በየጓዳቸው የሚያለቅሱ ሰዎች አሉና ከማጉረምረም እንደ እውነት ምንም አይገኝ ጊዜ መፍጀት ካልሆነ በስተቀር ከማጉረምረም እግዚአብሔር ላይ ብዙ ነገር ሁኔታው እኮ ያስብላል። ልክ ነህ። ቅድም አላልኩም ስንጠፋ አይገድም ያስብላል እኮ እና እኔም እኮ ብሆን ድሮም እሱም ብሎ መከተል ነው የምለው። እኔም እንኳን ብሆን እየፈረድኩባቸው አይደለም። ደቀ መዛሙርቱ ላይ ግን እሱ እንሻገር ብሎ በተሻገር ነው። እኔ አሁን አግቢ ብለኸኝ ያገባሁት እሺ፣ አሁን ደግሞ እንደዚህ አይነት ልጅ ሁሉ ብያለሁ። እሺ ምን አደረኩ? ማለት ትንሽ የህይወቴን ዘመን 80 እና 90 እንደሷም በደስታ ብኖር ሁሉ እኮ ያስብላል። ግን እግዚአብሔር በሰው ህይወት ውስጥ ሉዓላዊ ነው። ቀደም ብየዋለሁ። እሱ ሸክላ ሰሪ ነው፣ እኛ ሸክላ። ደፍጠጥ አድርጎ ጀበናውን ወደ ድስት መለወጥ መብቱ ነው እና እንድትበረቱ እላለሁ። በእንደዚህ አይነት ልጅ የምታሳልፉ ወላጆች እንድትበረቱ፣ በየጓዳ የምታለቅሱ እናቶች እንድትበረቱ። እግዚአብሔር አለ፣ ይገርምሃል። አሁንም አለ እግዚአብሔር። የዕንባቆም መጽሐፍ እግዚአብሔር አለ በተቀደሰው መቅደሱ አይደለም የሚል እግዚአብሔር አለ ያስባለው። ግን ዕንባቆም መልሱ ስለተመለሰ እኮ አይደለም። መጀመሪያ እንደውም ስለ ክርክሬ የሚመልስልኝን አይ ዘንድ እገባለሁ ብሎ ነበርኩ አይደል? ዕንባቆም ወደ ቤተ መቅደሱ የገባው እመጣለሁ አለው እግዚአብሔር። በቃ ማለት እኔ እንደዚህ ልሆንልህ ነው ምናምን ስንለው ወይ ጉድ ምናምን እስቲ ቆይ ምናምን ብሎ ሽብር የሚል አምላክ የለን። እስቲል በዙፋኑ ላይ አለ
ሳይነቃነቃል እና በቃ የዕንባቆም መጽሐፍ መልስ ሰጠኝ። እግዚአብሔር አለ የሚለው ፍቹ ምን ማለት እንደሆነ ታውቃለህ? ከብቶች በጋጣ ባይኖሩ አይደል? የወይን ፍሬ ዘለላው ላይ ባይገኝ እኔ በእግዚአብሔር ደስ ይለኛል። ጥያቄው ባይመለስም እስቲል እግዚአብሔር ዙፋኑ ላይ ያለ ማለት ነው። እኔ የምፈልገው ቶሎ ቶሎ ነገር ባይቀርብልኝም እስቲል እግዚአብሔር በዙፋኑ ላይ ያለ ማለት ነው። እና ላጽናና የምፈልገው በተጽናናሁበት ቃል ነው። በየትኛውም አንዳንድ ሰው ትዳሩ ሉዝ አድርጓል በዚህ ጉዳይ ባይዘው እኔ እንኳን በጣም ብዙ ማውቃቸው ሰዎች አሉ። ይሄ እንዳልኩ የኦቲዝም ኬዝ ዲቮርስ በጣም አለ። ብዙ እናቶች ብዙ አባቶች ይሄን ነገር ቶሌሬት ማድረግ ስለማይችሉ ትተው ይሸሻሉ። እና እኔ ባሌንም በዚህ ቴንኪው ልለው ስለምፈልግ ነው ማለት በቃ ይሄ ነገር ማለት ከኔ እኮ አላመጣሁትም ወይም ከሱም አልመጣም አናውቀውም መምጫው የማይታወቅም ነው የሚባለው። እንደውም ይሄ በተለይ ኦቲዝም ዳውን ሲንድሮም እንኳን የተወሰነ እንትን አለው። ግን በቃ ይሄ ነገር አብረን እንወጣዋለን አንቺም ታገለግያለሽ ብሎ ህይወት መቀጠሉ በራሱ ቀላል አይደለም። እና ብዙ ፍቺ የገጠማቸው ቤተሰቦች አሉ። በዚህ አጋጣሚ እግዚአብሔር አለ ልለው ነው ፈልገው ከሌ ባይኖር ውጭ ያለ ዘመድ ባይኖር ተስፋ የሰጠ ሰው ዞር ቢል እስቲል እግዚአብሔር አለ። እና መልእክቴ ይሄ ነው። በዚህ መጽናናት እንዲጽናኑ እዚህ ምድር ላይ ያለ ጥያቄ እንኳን ባይመለስ ኢየሱስ ይመጣል። አንድም ወዶ አባባል አለ ጥሬ ነው መሰለኝ ሰሞኑን ይመጣል ኢየሱስ ይላልና ሰሞኑን ይመጣል ኢየሱስ እያሉ መኖር እንዴት ጥሩ መሰለኝ። እና ማገልገላቸው እንዲቀጥሉ አትሊስት በዚህ ምድር እንኳን እንትን ባያደርግልን ለሰማይ መስራት ለሰማይ አንገት የምንደፋ ሰዎች እንዳንሆን በሰማይ እንዲበረቱ በዚህ ቃል እኛ በተጽናናንበት መጽናናት እናንተን እናጽናናለን ሐዋርያው ጳውሎስና በቃ እኔ እግዚአብሔር እኮ አለ ስል ብዙ ሰው ይጽናናል። ለምን በዚህ ቃል ተጽናንቻለሁ። ስለዚህ አንተ አለ መጽናናት አትችልም በዚህ ቃል እንዴ እንደዚህም እኮ ነው ያልፋለሁ እግዚአብሔር እንደዚህ ያሳልፎኛል እግዚአብሔር ያሳልፋል ስል እምቢ ካላልከ በስተቀር ቀደም እንዳልኩ ለመጽናናት እምቢ ብዬ ነበር። መንፈስ ቅዱስ ሊያጽናናኝ እንደ ልጅ ሲያባብለኝ ኖ እኔም ፈልገው አስረዳኝ ብዬ ነው በቃ አስረዳኝ። ይገርማል እግዚአብሔር ደግሞ ደግ አምላክ ነው ያስረዳህም አንዳንዱ እና ይሄ ነው እንግዲህ ያለው ነገር። ምናልባት በዚህ እንትን ላይ ረሳኋቸው ሰዎች ካሉ እንዳይቀየሙ እንግዲህ ጠቅልዬ ነው ቴንኪው ማለት የምፈልገው። አሁንም አገለግላቸው ልጆች በጣም ብርታቴ ናቸው ባይዘው እነሱንም ቴንኪው ማለት ፈልጋለሁ። በቃ እናቴ ሲሉኝ የወለድካቸው ያክል ነው የሚሰማኝ የእውነትና አንዳንዴ በሆነ አጋጣሚ ወይ በልደት አጋጣሚ ወይ በምን አጋጣሚ ዝም ብሎ ስለሚባል አይደለም እኔ እናቴ የምልሽ ይላሉ። የምርም እናትነትን ባንቺ አይተነው ነው ይላሉና ከዚህ ሁሉ ውስጥ ይሄ ተጨምቆ ለጌታ ከሆነለት በቃ ይሆንለት። የአስቴር መዝሙር አለ አይደል እንካ ሳሙኤልን የሚል ለከኔ ይሄ ከኔ ህይወት ሁሉ ይሄንንም ወስዶ ያንንም ወስዶ ከዛ ትውልድ እኔን ካየበት ባይዘዌ ምን አላማ አለ መሰለኝ ቸርች ውስጥ ሰው መጥቶ እላለሁ ኢየሱስን ወዶት ይሄድ እንጂ እኔ የወደድኩትን ይሄን ጌታ ወዶት መዝሙር ዘምሮ ቤድ ምን ይሰራልናል አይደል? እና እንትን አትበሉላችኋል ልምድ ካላረጋችሁት ኢየሱስን ወዶት ይሄድ እና እንዴት ከመድረክ ሶርድ አንድ ቀን እንዴት እናት መታ ይሄ ነገር ከተቀዳ እኔ ልሰደው አለች። ለምን ስላት አፈርኩኝ አለች። በቃ አፈርኩኝ ማለት በትንሹ ነገር ነው እግዚአብሔርና ክሩፍ የተቀበልኩት አለች። ከዛ በስብከቴ መካከል መቼስ ስትሰብክ የሆነ ነገር ይጎትትና ያለፍክበትን ታወራለህና ሳወራ እኔ አፈርኩኝ አለች። ለካ ጌታን እስከዛሬ አልወደውም አለችና እኔ ህይወቴ ከዚህ ምስክርነት ሰው ኢየሱስን ወዶ ይቅርለት ማለት እዚህ ቁጭ ካልኩኝና ይሄን ሁሉ ነገር ካወራው አዘ እንደው ዘዴ ለካ እግዚአብሔር አለ ብሎ ሰው ይነሳ። ለካ እግዚአብሔር መውደድ የሚባል ነገር አለ ማገልገል የሚባል ነገር አለ ብሎ ሰው እንደገና ያሸፍጥ ተስፋ ከቆረጠበት አራክፈን እንደገና እንነሳና ይሄ ነው መልእክት።